በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዚህ ሰዓትና ከዚህ ዕለት ከዚህ ዓመት መከራውን አርቆ በቸርነት ጠብቆ ያደረሰን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁንና ከመቤታችን ከወላዲተ አምላክ ከቅድስት ድንግል ማርያም ረድኤት በረከት እንዲከፍለን ሱባኤውንም በሰላም አስጀምሮ በሰላም እንዲያስፈጽመን ቅዱስ ፈቃዱ ይሁንና ለእናንተም እንደሚገባችሁ ሊቃውንተ ቤተ ክርስቲያን ምእመናን ምእመናት በውስጥም በውጭም ሆናችሁ የውዳሴ ማርያም የቅዳሴ ማርያም ትርጓሜ የምትከታተሉ ሁሉ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ለጾመ ፍልሰታ በሰላም አደረሰን አደረሳችሁ። አሜን። ከዚህ ቀጥሎ እንደተለመደው የውዳሴ ማርያምና የቅዳሴ ማርያም የአንድምታ ትርጓሜ ስለሚካሄድ በያላችሁበት ሆናችሁ ትርጓሜውን ተከታተሉ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ሕዝወትስ እንደመጣው ሰዱስ ቢል በቀና ነበር። ነገር ግን ወደ ምስጢር ሂዶ ዓርብ አለ እንጂ። ዓርብ ማለት የፍጥረት መጨረሻ መካተቻ ቀን ማለት ነው። እግዚአብሔር አምላክ ከእሁድ እስከ ዓርብ ድረስ 22ቱን ስነ ፍጥረት ሲፈጥር ሰንብቶ በሰባተኛይቱ ቀን በዕለተ ቀዳሚት አልፈጠረባትም። ዋይረፈ እግዚእነ እምኩሉ ግብሩ ዛሃዘ ይግበር እንዲል እና የፍጥረት መካተቻ ማለት ነው። አንድም የመና መካተቻ ማለት ነው። እስራኤል 40 ዘመን በምድረ በዳ ሳሉ ከእሁድ እስከ ዓርብ ድረስ መናው እየወረደላቸው ሲለቅሙ ይሰነብታሉ። በሰባተኛይቱ ቀን በዕለተ ቀዳሚት ግን መናው አይዘንምላቸውም ነበር። የቀዳሚቱን ዓርብ ደርበው ያገቡ ነበረና የመና መካተቻ ማለት ነው። አንድም የፊንቆንን እህል ዘርፈው በልተው መናው በፊንቆን ቀርቶባቸዋል እና የመና መካተቻ ማለት ነው። ወበሉ እክለ ፊንቆን ወዓርበ መና በፊንቆን እንዲል የብሉዩ ይህ ነው። የሐዲሱ ደግሞ የሥራ መካተቻ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 33 ዓመት ከ3 ወር የሰውነቱን ሥራ ሲሰራ ኑሮ በዚች ቀን በዕለተ ዓርብ ስኩን በመቃብር ሁኖ አርፎባታልና የሥራ መካተቻ ማለት ነው። ወዓርበ ፋሲካሆሙ ለአይሁድ እንዲል ተፈጸመ፣ አለፈ፣ ተከተተ ሲል በዚህም ዕለት እመቤታችን የብርሃን ዘውድ ደፍታ የብርሃን መጎናጸፊያ ተጎናጽፋ የብርሃን መነሳንስ ይዛ የብርሃን ጫማ ተጫምታ አእላፍ መላእክትን ጻድቃን ሰማዕታትን ደናግል መነኮሳትን በፊት በኋላ በቀኝ በግራ አስከትላ በሰረገላ ብርሃን ተቀምጣ ትመጣለች። ከዚያ ስትደርስ የብርሃን ድንኳን ይተከላል። የብርሃን ድባብ ይዘረጋል። የብርሃን ምንጣፍ ይነጠፋል። የብርሃን ዙፋን ይዘረጋል። የብርሃን ሰርፍ ወለንሳ ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁርየ
ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ አመስግነኝ ትለዋለች። ክርክር በዕለተ ሰኑይ ያልቋልና ኦ መዝገበ በረከት ባርክኒ በበረከተ ወልድኪ ወአቡሁ ወመንፈስ ቅዱስ። የበረከት መዝገብ እመቤታችን ሆይ በልጅሽ በባሕርይ አባቱ በአብ በባሕርይ ሕይወቱ በመንፈስ ቅዱስ በረከት ባርኪኝ ይላታል። እሷም በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ የልጄ የባሕርይ አባቱ የአብ የባሕርይ ሕይወቱ የመንፈስ ቅዱስ በረከት በአንተ ላይ ይደር ብላ ትባርከዋለች። ተባርኮ ምስጋናዋን ይጀምራል። ብሩክት አንቲ እማንስት ውዳሴ ዘአርብ ውዳሴ በአርብ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል አንድ ነው፣ ቃል ጸሐፊ ነው። እሱ ግን ምስጋናዋን ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ ብሎ ያመጣዋል። በዚህ ዕለት የሚነበብ የሚጸለይ የሚተረጎም ቅዱስ ኤፍሬም የተናገረው አምላክን የወለደች የእመቤታችን ምስጋና ይህ ነው። በዚህም ዕለት ከወትሮዋ ይልቅ ደናግልን አስከትላ መጥታ ነበርና እነሱን እያየ ምክሆን ለደናግል እያለ ያመሰግናታል። እነሱማ ተለይተዋት ያውቃሉን? እሱ እየቀደም እየበቃ መሄዱን መናገር ነው እንጂ። ቡሩክት አንቲ እማንስት ከሴቶች ሁሉ ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ ነሽ። ወቡሩክ ፍሬ ከርስኪ ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስም መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባሕርይ አምላክ ነው። ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርግብ ነውር ነቀፋ ሳይኖርብሽ አምላክን የወለድሽ እመቤታችን ሆይ ሰረቀ ለነ እምኔኪ ፀሐየ ጽድቅ ድንግል ዘእንበለ ርግብ ሰረቀ ዘእንበለ ርግብ ብሎ ይገጥማል። ሰረቀ እምኔኪ ፀሐየ ጽድቅ ጌታ ከአንቺ ተወልዷልና ይተ አሚረ ይሰርቅ ፀሐየ ጽድቅ ወሕይወት ታሕተ ክነፊሁ ካለው ከነቢዩ አያይዞ ተናግሮታል። ወአቅረበነ ታሕተ ክነፊሁ በክንፈ ረድኤቱም አቀረበን። ርሂቅን ካየ ዘንድ አቅረበነ አሪቅን ካየ ዘንድ አልበሰነ ይላል። ታሕተ ክነፊሁ አለ የቆቅ አውራ ማልዶ ተነስቶ ይጮሃል። የቆቅ ገላግልት ቆቃ ይነቁ በጊዜ ነግ ያስተጋብ ዘየወለደ እንዲል ማልዶ ተነስቶ ይጮሃል። የቆቅ ገላግልት አባታቸው መስሏቸው ተሰብስበው በአንድነት ሲለቅሙ ያረፍዳሉ። ቀትር በሆነ ጊዜ ቀና ብለው አይተው አባታቸው እንዳልሆነ አውቀው ትተውት ይበተናሉ። ምሳሌ ነው። የቆቅ አውራ የተባለ ዲያብሎስ ነው። ገላግልቱ የአዳምና ሔዋን ምሳሌዎች ናቸው። ማልዶ ተነስቶ እንደ መጮህ ዲያብሎስም አዳምና ሔዋንን በገነት አስቷቸዋል። አባታቸው መስሏቸው በአንድነት አብረው ሲለቅሙ እንደማርፈድ እነሱም 5500 ዘመን ለዲያብሎስ በመገዛት ጸንተው ኑረዋልና ኃጢአት ሲያሰራቸው ጣዖት ሲያስመልካቸው ለመኖሩ ምሳሌ ነው። ቀትር በሆነ ጊዜ ቀና ብለው አይተው አባታቸው እንዳልሆነ አውቀው ትተውት እንደመበተን ጌታችን ሰው በሆነ ጊዜ ዲያብሎስን ትተው በጌታ አምነዋል እና አቅረበነ ታሕተ ክነፊሁ አለ። ክነፍ ስልጣነ መለኮት፣ ረድኤት፣ መስቀል፣ ሐዋርያት ነው። እስመ ውእቱ
ፈጠረነ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና አቅረበና ሀቤሁ ሰአሊ ለነ ቅድስ በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ለኪ ለባህትትኪ ኦግዝእትነ ወላዲተ አምላክ ለኪ ለባህቲትኪ ኦግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ሆይ አንቺን ብቻሽን እመብርሃን አንቲ የብርሃን እናቱ አንቺ ነሽና ንአብየኪ በስብሐት ወበውዳሴ ስለዚህ በውስጥ በአፋ በነፍስ በስጋ እናከብርሻለን እናገንሻለን። አሁን እኛ እሷን የምናከብራት የምናገናት ሆነን አይደለም፣ ክብርሽን ገናንነትሽን እንናገራለን ሲል እንዲህ አለ እንጂ ቡሩክት አንቲ ተአቢም ሰማይ ከሴቶች ሁሉ ተለይተሽ መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስን እያማለድሽ የምታሰጭ እመቤታችን ሆይ ተአቢም ሰማይ አንቺ ከሰማይ ትበልጫለሽ ወተከብሪም ከምድርም ትበልጫለሽ አለ። ሰማይና ምድር የማይችሉትን የማይወስኑትን አምላክ ችላለችና ምን ነው በስጋማ እሊያስ ችለውት የለም ቢሉ እሊያ እሷን ምክንያት አብነት አድርገው ነው፣ እሷ ግን ከባህሪዋ ነውና። ተአቢም ሰማይ አንድም ከመላእክት አንቺ ትበልጫለሽ፣ ወተከብሪም ምድር ከደቂቀ አዳምም አንቺ ትበልጫለሽ። ተአቢም ሰማይ ታቢ እምሰማይ ከልዑላኑ ትበልጫለሽ፣ ወተከብሪም ምድር ከትሑታኑም ትበልጫለሽ። ልዑላን ትሑታን ያላቸው መላእክት ደቂቀ አዳም ካላቸው ይገባሉ። ወላይለ ኩሉ ህሊናት ከህሊናት ሁሉ በላይ ነሽ አለ። ህሊና አስቦ ክብሯን አይፈጽመውምና መኑ ዘይክል ነቢበ እበይኪ መኑ ዘይክል ነቢበ እበይኪ ነቢበ እበይኪ ይላል። እመቤታችን ሆይ ያንቺን ክብርሽን ገናንነትሽን መናገር የሚቻለው ማን ነው? ዋልቦ ዋልቦ ዘይመስል ኪአኪ አንቺንስ የሚመስል ማን ነው? መኑ ዘይክ ነቢበ እበይኪ አንድም አንቺን የሚመስል የለም። ዋልቦ ዘይመስል ኪአኪ አንቺንም የሚመስል የለም አለ። መኑና አልቦ ይወራረሳሉ። መኑን አልቦ ሲል ወመኑ ዘይዜኖ ለልዑል ይላል። አልቦን መኑ ሲል አልቦ ዘይመስል ዘከማኪ ክብረ እግዚአ ለሰንበት በማኅፀንኪ ተጸውረ እንዲል ያምጣው። ኦ ማርያም መላእክት ያብውኪ ስለዚህ እመቤታችን ሆይ ቅዱሳን መላእክት ያከብሩሻል፣ ያገኑሻል። ወሱራፌል ይሴብሑኪ ኪሩቤል ያገኑሻል፣ ሱራፌልም ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻው አደረ ውስተ ከርስኪ በኪሩቤል በሱራፌል አድሮ ሲሰለስ ሲቀደስ የሚኖር እሱ ከወዲህ ዓለም ወደዚህ ዓለም መጥቶ ሰው ሆኖ በማኅፀንሽ ተጸንሷልና ቅዱሳን መላእክት ያከብሩሻል፣ ያመሰግኑሻል። መፍቀር የሰብ አቅረበነ ሀቤሁ ሰውን የሚወድ ሰው የሚወደው እሱ የእኛን ሞት ለእሱ ነስቶ የእሱን ሕይወት ለእኛ ሰጥቶ አቅረበነ ሀቤሁ ወደ እሱ አቀረበን። ርሒቅን ካየ ዘንድ አቅረበነ አዴቅን ካየ ዘንድ አልበሰነ ይላል። የእሱን ሕይወት ለእኛ ሰጥቶ አለ። ከራዲዮን የሚባል ጻዕዳ ነጭ ወፍ አለ። ለዚህ ምሳሌ የሚሆን የሚገኝ በፋርስ ሀገር በነገስታቱ ቤት ነው ይኖራል። በሀገራቸው ሰው ሲታመም ያለው ከቤቱ የሌለው ከገበያ ገዝቶ አምጥቶ ከራዲዮን የተባለውን ወፍ ከታመመው ሰው ፊት ያቆሙታል። ህሙሙ የማይድን ከሆነ ወፉ ፊቱን ይመልስበታል። የሚድን ከሆነ ግን ቀረብ ብሎ አፉን ካፉ አንድ አድርጎ ደዌውን በስትንፋሱ ይቀበለዋል። ጻዕዳ ነጭ የነበረው ይጸልማል፣ ይጠቁራል፣ ብርድ ብርድ ይለዋል፣ ወደ አየር
ይወጣል። ዋየ ፀሐይ ለመቀበል ወደ አየር ይወጣል። ወጥቶ 3 ሰዓት ያህል ዋየ ፀሐይ ይቀበላል። ዋየ ፀሐይ ሲሰማው ወደ ባህር ወርዶ በባህር 3 ሌሊት 3 መዓልት አድሮ የቀደመ ጠጉሩን መልጦ ወደ ቀደመ ጥንታዊው ወደ ነጭነቱ ተመልሶ ይወጣል። ይኸውም ምሳሌ ነው። ከራዲዮን የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለዘተወልደም ቅድስት ድንግል ምንተን ብሎ ናስተማስሎ አርዌ ገዳምኑ አንበሳ ወይም ከራዲዮን ኦፍ ጻዕዳ ንጉሥ አንበሳ ወልድ ውሄ ጻዕዳ በመለኮቱ ወቀይህ በትስብእቱ እንዲል የማይድነው ድውይ ሕሙም የዲያብሎስ ምሳሌ ነው። ያ ወፉ ፊቱን እንደሚመልስበት ዲያብሎስም በኃጢአት ላይ ኃጢአት በትዕቢት ላይ ትዕቢት ቢጨምር እግዚአብሔር ገጸ ምሕረቱን መልሶበታል እና የሚድነው ሕሙም ድውይ የአዳም ምሳሌ ነው። ያ ቀረብ ብሎ አፉን ካፉ አንድ አድርጎ ደዌውን በስትንፋሱ እንዲቀበለው ጻዕዳ የነበረው እንዲጠቁር ጌታችንም ባሕርይ አዳምን ባሕርይ ቢያደርግ በአዳም የተፈረደውን መከራ ተቀብሏልና ወባ እግዚእነ ውስተ ኩሉ ጸዋቶ መከራን ተባቲ ያመከረነ ጸላይ ነስሐ ደዌነ ወጾረ ሕማመነ እንዲል ብርድ ብርድ ሲለው ዋየ ፀሐይ ለመቀበል ወደ አየር እንደ መውጣት ጌታችንም አዳምን ለማዳን ወደ መስቀል ወጥቷል እና በአየር ዋየ ፀሐይ 3 ሰዓት እንደ መቀበሉ ጌታችንም ለ3 ሰዓት ያህል በመመልተ መስቀል ላይ ተሰቅሎ ከ6 ሰዓት እስከ 9 ሰዓት ድረስ መቆየቱን መናገር ነው። ዋየ ፀሐይ ሲሰማው ወደ ባሕር ወርዶ 3 መዓልት 3 ሌሊት በከርሰ ባሕር አድሮ የቀደመ ጠጉሩን መልጦ ወደ ጥንተ ጽዳዌው ተመልሶ እንዲወጣ ጌታችንም ወደ መቃብር ወርዶ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ አንድ ወገን ሆኖ ለመነሳቱ ምሳሌ ነው። ወዋ እግዚእነ ውስተ ኩሉ ጸዋቶ መከራ እንተባቲ አመከረነ ጸላኢ ገባ ወተመይጠ ወሃደገ ንዴተ ህላዌ ዘትካት ገባ ወተመይጠ ሀበ ስብሐቲሁ ወክብሩ እንዲል ዘልወቱ ክብር ወስብሐት የባሕርይ ክብር ገንዘቡ የሚሆን የባሕርይ ክብር ያለው እሱ የእኛን ሞት ለእሱ ነስቶ የእሱን ሕይወት ለእኛ ሰጥቶ አዳነን አቀረበን። ሰአሊ ለነ ቅድስ ክብር የክብር ክብር ካለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ቡሩክት አንቲ ማርያም ቡሩክት አንቲ ማርያም እመቤታችን መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ ወቡሩክ ፍሬ ከርሥኪ ኦ ድንግል ወላዲተ አምላክ ምክሆን ለደናግል የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል አምላክን የወለድሽ እመቤታችን ሆይ ምክሆን ለደናግል አንቺ የሴቶች መመኪያ ነሽ ይላታል። ቀድሞ ወንዶች በሴቶች ይመኩባቸው ነበረ። እናንት ከእኛ ተገኝታችኋል እንጂ እኛ ከእናንት ተገኝተናል እያሉ ማለትም ሔዋን ከአዳም ተገኝታለች እንጂ አዳም ከሔዋን ተገኝቷል ማለታቸው ነው። ሴቶችም ምን ነው ሔዋን ከአዳም ብትገኝ ጌታችን ከመቤታችን ተወልዶ የለምን ብለው ይመኩባታልና ምክሆን ለደናግል አለ። ወከመ አውፅአ ብእሲ ብእሲተ ዘእንበለ ብእሲት ከማሁ አውፅአት ብእሲት ብእሲየ ዘእንበለ ብእሲ ወሀሎ ዕዳ ላዕለ ትዝምደ ሔዋን
ወበእንተዝ ኮነት ፈዳይተ ድሃ ለሔዋን እንዲል ዮሐንስ አፈወርቅ በሃይማኖተ አበው። አንድም ቀድሞ ወንዶች በሴቶች ይመኩባቸው ነበር። በእናንተ ምክንያት ከገነት ወጣን እያሉ ርስት አናካፍላችሁም ይሏቸው ነበር። ምን ነው በሔዋን ምክንያት ከገነት ብትወጡ በእመቤታችን ምክንያት ተመልሳችሁ ገነት መንግሥተ ሰማያት ገብታችሁ የለምን እያሉ ይመኩባታል። እና አንድም ቀድሞ ወንዶች ሴቶችን በእናንተ ምክንያት ሞት መጣብን እያሉ ቅዱስ ጳውሎስ ብሲ ወብሲት አሐዱ አካል እንዲል ርስት አናካፍላቸውም ይሏቸው ነበረ። ቅዱስ ጳውሎስ ብሲ ወብሲት አሐዱ አካል እሙንቱ ብሎ እስኪያስተምር ድረስ አንድም በእናንተ ምክንያት ሞት መጣብን እያሉ ይመኩባቸው ነበረ። ምን ነው በሔዋን ምክንያት ሞት ቢመጣ በእመቤታችን በቅድስት ድንግል ማርያም ምክንያት ሕይወት ተገኝቶ የለምን እያሉ ይመኩባታል። እና የሴቶች መመኪያ አንቺ ነሽ አለ። አንድም በማቴዎስ ወንጌል ያሉ የ5 ጠባባት ደናግል መመኪያቸው አንቺ ነሽ። አንድም ለደናግል አስበ ድንግልናቸውን ታሰጣቸዋለች። ደናግል አስበ ድንግልናችን ታሰጠናለች እያሉ ይመኩባታልና ምክሆን ለደናግል አለ። ዘእምቅድመ ዓለም ህልው ተሰባ እምኔኪ ብሎ የመዋዕል ወጻም ከርስኪ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር እሱ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ተወልዷልና ምክሆን ለደናግል ማለት ነው። አንድም ብሎ የመዋዕል ባለው አብላየ መዋዕል ይላል። ዘመኑን አስረጅቶ አሳልፎ የሚኖር እሱ ከአንቺ ሰው ሁኗልና። ምን ነው ሰው ዘመን ሰውን ያስረጃል ያሳልፋል እንጂ ሰው ዘመኑን ያስረጃል ያሳልፋል ቢሉ ለፍጡራን እውነት ነው። እሱ ግን ይህን ዓለም ፈጥሮ ይህን ዓለም አስረጅቶ አሳልፎ የሚኖር ስለሆነ አብላየ መዋዕል ይለዋል። ስጋነ ነስአ የእኛን ስጋ ነስቶ ወመንፈሶ ቅዱሰ ወሃበነ የእሱን ሕይወት መንፈስ ቅዱስን ለእኛ ሰጠን ሰጥቶ ወረሰነ ሩያነ ምስሌሁ በብዝሃሂር ውቱ በቸርነቱ ከእሱ ጋር አስተካከለን ማለት እንድንመስለው አደረገን። እምከማ ረይነ ሕማመ ኔሪ ክብረ ወእምከማ ረይነ መዊተ ኔሪ ነጊሰ እንዲል አንቲ ተአቢም ብዙኃት አንስት እመቤታችን አንቺ ከብዙ ሴቶች ይልቅ ትበልጫለሽ፣ አንዲቱማ ከአንዲቱ ብትበልጥ ምን ቁም ነገር አለው ብሎ ለነሳ ጸጋ ወክብረ የክብር ጸጋ ካላቸው ሴቶች ይልቅ አንቺ ትበልጫለሽ አለ። ሌሎች ሴቶች ቢወልዱ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታትን ደናግልን ነው። አንቺ ግን የእነሱን ፈጣሪ ወልደሻልና ብዙ ክብር ካላቸው ሴቶች ይልቅ አንቺ ትበልጫለሽ አለ። ወላዲተ አምላክነቷን መናገር ነው። ኦ ማርያም ወላዲተ አምላክ ሀገር መንፈሳዊ ዘኀደረ ላዕሌሃ እግዚአብሔር ልዑል እመቤታችን ልዑል እግዚአብሔር የከተመብሽ ረቂቅ ከተማ ነሽ አለ። ንጉሥ በከተማው እንዲኖር እሱም ማኅፀኗን ዓለም ከተማ አድርጎ 9 ወር ከ5 ቀን ኑሮባታል እና መንፈሳዊት ሀገር አለ። አንድም ወታደን ድንግል ርሳ መንገለ ከርሳ ወትሰም ድምፀ እምኪሩቤል ወሱራፌል እንዲል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰማይን ከነግሱ ምድርን ከነ ልብሱ በመሃል እጁ እንደያዘ በማኅፀኗ ተጸንሶ ሳለ ኪሩቤል ሱራፌል ቅዱስ 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 እያሉ ሲያመሰግኑ አንገቷን ዘንበል አድርጋ ከኪሩቤል ከሱራፌል ምስጋና ትሰማ ነበረ እና ሀገር መንፈሳዊት አላት። እስመ ዘየነብር ዲበ ኪሩቤል ወሱራፌል በላይኪ አቀፍዮ ወዘይሴስለ ኩሉ ዘስጋ እስመ ዘየነብር ዲበ ኪሩቤል ወሱራፌል በላይኪ አቀፍዮ ለየቀረው ነው። እስመ ለዘየነብር ዲበ ኪሩቤል ወሱራፌል በላይኪ አቀፍዮ ሲል ነው። በሱራፌል በኪሩቤል
አድሮ ሲሰለስ ሲቀደስ የሚኖር ጌታን በመሃል እጅሽ እቅፍ ድግፍ አድርገሽ ይዘሸዋልና አለ። ሕፃናትን አናት እንዳይወርዳቸው ብለው እናቶች በመሃል እጃቸው እንዲይዟቸው ጌታም ግዕዘ ሕፃናትን አላፋለሰምና በራእይኪ አቀፍኪዮ አለ። ወዘይሴሲ ለኩሉ ዘሥጋ በብዝሃሂሩቱ አሐዘ አጥባተኪ ወጠበው ሀሊበ ዘይሴሲ በብዝሃሂሩቱ አሐዘ አጥባተኪ በብዝሃሂሩቱ ጠበው ሀሊበ በብዝሃሂሩቱ ብሎ ይገጥሟል። በቸርነቱ ብዛት ዘይሴሲ በዓለሙን ፍጥረቱን ሁሉ በዝናም አብቅሎ በፀሐይ አብስሎ የሚመግብ እሱን በመሃል እጅሽ ይዘሽ ሀሊብ ድንግልናዊን አጥብተሸዋልና አጠባሽው። አንድም ዘይሴሲ ለኩሉ ዘሥጋ በብዝሃሂሩቱ አሐዘ አጥባተኪ ወጠበው ሀሊበ አንድም በቸርነቱ ለሰው ሁሉ መንፈሳዊ ምግብ ቅዱስ ሥጋውን ክቡር ደሙን ሰጥቶ የሚመግብ እሱ በብዝሃሂሩቱ አሐዘ አጥባተኪ ነው። በቸርነቱ ብዛት ጡትሽን ይዞ ሀሊብ ድንግልናዊን ጠባ ይላል። ዘውእቱ አምላክነ መድኃኔ ኩሉ ይኸውም የሁሉ መድኃኒት የሁሉ አዳኝ የሆነ አምላካችን ፈጣሪያችን ነው። ይርእየነ እስከ ለዓለም ለዘላለሙ ይጠብቀናል ይጠብቀን። ንስግድ ሎቱ ወንሰብሖ እንሰግድለት እናመሰግነው ዘንድ እስመ ውእቱ ፈጠረነ በጥንተ ተፈጥሮ በአዲስ ተፈጥሮ ፈጥሮናል እና ሰጊድ ሶስት ወገን ነው። መጀመሪያ ወነሳ መሬተ እምድር ወገብሮ ለእጓለ እመሕያው እንዲል ከዚህ መሬት አንስተህ የፈጠርከኝ ብሎ መስገድ ይገባል። ሁለተኛ በኃጢአት ምክንያት ብሰነካከል እንደገና በንስሐ መልሰህ ታነሳኛለህ ሲሉ ሰግዶው መነሳት ይገባል። ሶስተኛ ከሞትኩ ከፈረስኩ ከበሰበስኩ አመድ ትቢያ ከሆንኩ በኋላ እንደገና በትንሣኤ ዘጉባኤ ታስነሳኛለህ ሲሉ ሰግዶ መነሳት ይገባልና ሰጊድ ሶስት ወገን ነው አለ ይላል። ሰአሊ ለነ ቅድስት ሰአሊ ለነ ቅድስት ሰጊድ ከሚገባው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብና ሳንድሪብን። ማርያም ድንግል ሙዳየ እፍረት ድንግል ማርያም የሽቱ ሙዳይ ናት ይላታል። ሽቱ የሽቱ ሙዳይ ሽቱ በውስጡ ሳለ ሽቱም ካለቀ በኋላ መዓዛው ሽታው አይጠፋም አይለወጥም። እመቤታችንም ጌታን ጸንሳ ሳለች እሱንም በወለደች ጊዜ ከወለደችውም በኋላ መዓዛ መለኮቱ አይለያትምና ሙዳየ እፍረት የሽቱ ሙዳይ አንቺ ነሽ አላት ይላል። ነቃ ፈልፈለ ማየ ሕይወት ነቃ ፈልፈለ ማየ ሕይወት የሕይወት ውሃ ምንጭ መገኛ አንቺ ነሽ። ነቅ ፈልፈል አንድ ወገን እመቤታችን ማየ ሕይወት ጌታ ነው። አንድም ነቅ እመቤታችን ፈልፈል ጌታችን ማየ ሕይወት ማየ ገቦ ነው። ሀደጉን ይሊተ ነቃ ማየ ሕይወት ወከረዩ አዘግተ አበይ ይትረከብ ማዩ እንዳለ ነቢዩ ኤርምያስ ፍሬ ከርሳ ድሃነ ኩሎ ዓለም የማኅፀኗ ፍሬ ኢየሱስ ክርስቶስ በመስቀል ተሰቅሎ ዓለምን ሁሉ አዳነው። ወሰአረ እምኔነ መርገመ ከእኛም መርገመ ሥጋ መርገመ ነፍስን አጠፋልን። አስተፋፈረ ኃጢአተ በዲበ ምድር ወሰአረ መርገመ ዲበ ዕፀ መስቀል ወነሰተ ሙስና በውስተ መቃብር ወአብጠለ ሞተ በውስተ ሲኦል እንዲል ወገብረ ሰላም ማእከልየነ በመስቀሉ ተሰቅሎ ገብረ ሰላመ ፍቅር አንድነትን እርቅን ሰላምን አደረገ። እሩይ ማእከል እግዚአብሔር ወሰብ ሁኖ
አለ። ዳኛ የወል ምሰሶ የመሃል እንዲረይቅ ነውና ተዋሕዶውን መናገር ነው። አንድም የእነ አልዓዛር ትንሣኤ ዘጉባኤን ይጠብቃል። እሱ ግን ትንሣኤ ዘጉባኤን አይጠብቅምና ዋይጸረ ዕድሜ ለርሱ እንዲል ሰአሊ ለነ ቅድስት በልዩ ትንሣኤው አዳምን ወደ ገነት ከመለሰው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ጽይት እመቤታችን አምላክን ለመውለድ ማይምንት የታመነች ናት አለ። ሰይጣን ያደረበት ርጉም ንስጥሮስ ሰወኬት ሰማይ ቅድስት ድንግል ወላዲተ አምላክ ሎቱ ስብሐት ዋማነ ትሰማይ ወላዲተ ሰብ ብሎ ነበረና መንፈስ ቅዱስ ያደረበት ቅዱስ ኤፍሬም ማርያም ንጽሕት ድንግል ወላዲተ አምላክ ማይምንት አለ። ወደዚያ ወሰደው። ሰአሊተ ምሕረት ለውሉደ ሰብ ማይምንት ሰአሊተ ምሕረት ለውሉደ ሰብ ብሎ ይገጥሟል። ሰውን ሁሉ ለማማለድ የታመንሽ አምላክን የወለድሽ ነሽ ይላታል። ለማማለድ የታመንሽ ነሽ አለ። ከዚህ ዓለም ሰው ሲለይ ነው። የዚህ ዓለም ሰው አማልደኝ አስታርቀኝ ብሎ የላኩት እንደሆነ ሂዶ እሱማ እንዲህ ያለውን ነገር ይተወዋል ብለህ ነውን? እንዲያው ሳልነግርህ እንዳልቀር ብዬ ነው እንጂ ብሎ በነገር ላይ ነገር አጽንቶ ይመለሳል። እመቤታችን ግን አማልጅኝ አስታርቂኝ ባሏት ጊዜ እያፍር ስለታ ለእም ወይት መየጥ ስለታ ለእም ወትረ ይከውን ስለታ ለእም እንዲል የእናት አማላጅ አንገት አያስደፋ ፊት አያስከፋ፣ የእናት አማላጅ አንገት አያስቀልስ ፊት አያስመልስ እንዲሉ ከልጇ ከወዳጇ እያማለደች ለጻድቃን እሴት ዋጋ ለኃጥአን እረፍት ታሰጣለችና ሰአሊተ ምሕረት ማይምንት ሰአሊተ ምሕረት ለውሉደ ሰብ የታመነች አማላጅ ናት አለ ይላል። ታማልደን አሁንም ሰአሊ ለነ ሀበ ክርስቶስ ወልድኪ አሁንም እመቤታችን ሆይ ከልጅሽ ከክርስቶስ ዘንድ ለምኝልን። ይስረይ ኃጢአተነ ኃጢአታችን ይቅር ይለን ዘንድ ለምኝልን። ሰአሊ ለነ ቅድስት ኃጢአታችን ይቅር ከሚለን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን አለ ሳይብን አሳድሪብን። ማርያም ድንግል ትጻርክ በቤተ መቅደስ ድንግል ማርያም በቤተ መቅደስ አሰምታ ተናገረች። ጸራት ሲል ነው። አመ ይወፁ እስራኤል እምግብፅ አመ ይትበሃሎ ለሰይጣን አለ። አመ ይትነሱ ላዕሌሁ እለዋን እንዳለው ያለ ነው። አረ ጩሆ የተናገሩት ከሩቅ እንዲሰማ ነገሩ ጽንፍ እስከ ጽንፍ ደርሷልና ጸራት አለ እንጂ ተናገረች ሲል ነው ይላል። ወትብል የአምር እግዚአብሔር ከመአልብየ ዘአምር ባይድ ወይምንትኒ ዘእንበለ ድምፀ ቃሉ ለመልአክ ዘአብሰረኒ በክብር ወይቤለኒ ሰላም ለኪ ኦ ቅድስት ድንግል። መልአኩ ቅዱስ ገብርኤል ሰላም ለኪ ኦ ቅድስት ድንግል ምልዕተ ጸጋ ምልዕተ ክብር ሆይ ሰላምታ ላንቺ ይገባሻል፣ ደስ ይበልሽ ብሎ አክብሮ ከነገረኝ ነገር በቀር ሌላ ምንም ምን ባይድ ነገር የማውቀው ነገር እንደሌለ የአምር እግዚአብሔር ያውቃል ብላ አሰምታ ተናገረች። እመቤታችን ጥንቱን የብፅዓት ልጅ ናት። የስለት ልጅ ማለት ነው። የብፅዓት ልጅ ናት። 3 ዓመት ሲሆናት መዋዕለ ጥብ ሲፈጸም ጡት የምትተውበት ሲደርስ ኢያቄም ሐናን ሐና እቺ ብላቴና የብፅዓት ልጅ ናት፣ እግዚአብሔርን ልታገለግል እንጂ እኛ ልታገለግል አልተሳልንም
አሁንስ ወስደን ለቤተ እግዚአብሔር አንሰጣትምን? አፏ እህል ሳይለምድ ሆዷ ዘመድ ሳይወድ ወስደን አንሰጣትምን? ምናልባት አንዳች ብትሆንብን ወይ ከልጃችን ወይ ከእግዚአብሔር ሳንሆን እንዳንቀር የሰጠ ቢነሳ የለበት ወቀሳ እንዲሉ አላት። ሐናም አለችው። እሷ ናት እንዲህ አለች። እሷ ናት ልጃችን ለቤተ እግዚአብሔር ታገለግል ተስለናታል እንጂ እኛ ልታገለግል ተስለናል፣ ወስደን እንስጥ አለችው። እኔስ ፍቅርሽ ይለቅልሽ ብዬ ነው እንጂ ፈቃዴ ነው አላት። ከፍቅሯ ጽናት የተነሳ ከክንዷ ከቅፏ ለይታ ታወርዳት አታውቅም ነበርና ከዕለታት አንድ ቀን ሐና እመቤታችን ብቻዋን ከቤት ትታት ለተግባሯ ወደ ደጅ ወጥታ ብትመለስ መልአኩ አንስቶ ሰወረባት። እዚህ በኋላ ብዙ ጥራ ግራ ደክማ አግኝታታለችና ሁልጊዜ ያው እየመሰላት ከክንዷ ከቅፏ ለይታት አታውቅም ነበርና ፍቅርሽ ይለቅልሽ ብዬ ነው እንጂ እኔስ ፈቃዴ ነው አላት። ከዚህ በኋላ ሁለቱ ተስማምተው ወስደው ለቤተ እግዚአብሔር ሰጧት። በጊዜው የነበረው ሊቀ ካህናት ዘካርያስ ይባላል። እሱም የምግቧ ነገር ይያዝልኝ ብሎ መጥቅ ደወል አስደውሎ ሕዝቡን ሰብስቦ የምግቧን ነገር ሲጨዋወቱ መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ በክንፉ ታየ። ሊቀ ካህናቱ ዘካርያስ እስካሁን እግዚአብሔር ክብሬን በስውር ይገልጥልኝ ነበር፣ ዛሬስ በጉባኤ ሊገልጥልኝ ነውን ብሎ ታጥቆ እጅ ነስቶ ቆመ። መልአኩ ወደ ላይ ከፍ አለ። የእሱ እንዳልሆነ አወቀ። የእሱ ተወራጅ ተከታይ ስሞን ይባላል። እሱም ቢነሳ ወደ ላይ ራቀበት። ከህዝቡ አንዱም አንዱ ቢነሱ ወደ ላይ ከፍ አለባቸው። ሊቀ ካህናቱ ዘካርያስ ሐና የእግዚአብሔር ጥበብ አይመረመርምና ምናልባት ለዚች ብላቴና የወረደ ሀብት እንደሆነ እስኪ ትተሻት ፈቅ በይ አላት። ትታት ፈቀቅ ስትል ድንኩል ድንኩል እያለች የእናቷን ልብስ ይዛ ስትከተል መልአኩ ፈጥኖ ወርዶ ከእናቷ ለይቶ በቆመ ብእሲ ልክ በሰው ቁመት ልክ ወደ ላይ ከፍ አድርጎ አንድ ክንፉን አንጥፎ አንድ ክንፉን አጎናጽፎ የያዘውን ሰማያዊ ህብስት መግቧት የያዘውን ሰማያዊ ወይን አጠጥቷት ተመልሶ ወደ ሰማይ አረገ። እሷም ወደ እናቷ ወደ ሐና ተመለሰች። ከዚህ በኋላ የምግቧ ነገር ከተያዘልን ከሰው ጋር ምን ያጋፋታል? ከቤተ መቅደስ ገብታ ትቀመጥ ብለው ከቤተ መቅደስ ገብታ 12 ዓመት ትኖራለች። ከእናት ከአባቷ ቤት 3 ዓመት፣ ከቤተ መቅደስ 12 ዓመት 15 ዓመት ይሆናል። 15 ዓመት ሲሆናት አይሁድ ለምቀኝነት አያርፉምና ይቺ ብላቴና መጠነ አንስት አደረሰች፣ እሷን ያለ ጉልማሳ ቤተ መቅደሳችን እንዳያሳድፍብን ትውጣልን፣ እሷንም ጠይቀህ የምትሻውን አድርግላት አሉት። ሂዶ ኦ ድንግል እፎ ትፈቅዲ ትንበሪ፣ እንደምን ሆነሽ ልትኖሪ ተወጃለሽ አላት። ከእግዚአብሔር በታች ያለኝ ዘመድ አንተ ነህ፣ አንተ ወደ እግዚአብሔር አመልክትልኝ እንጂ አባት እናቴ በሕፃንነቴ ትተውኝ ሙተዋል። ያለው አሚሃ አቡኪ ወእምኪ ከመይራዩ ድክትምናኪ እስመ ሞቱ እምንእስኪ ወሀደጉኪ ማይተኪ እንዲል ወደ እግዚአብሔር አመልክትልኝ አለችው። ወደ እግዚአብሔር አመለከተ። ቢያመለክት ከቤተ ይሁዳ ሚስቶቻቸው የሞቱባቸውን ሽማግሎች በትር ሰብስበህ
በቀዳማይ ሰዓተ ሌሊት አግብተህ በቀዳማይ ስትጸልይ አድረህ በቀዳማይ ሰዓተ ሌሊት አውጣው፣ የሚጠብቃትን ሰው ምልክት አሳይሃለሁ አለው። ቢሰበስብ አለ 1985 በትር ሰበሰበ። ለ2015 የጎደለው በዚያ ወራት በሴቶች መቅሰፍት ታዞ ነበርና ይላል። ከመቅሰፍት ይጠብቀን። ከዚህ በኋላ በቀዳማይ ሰዓተ ሌሊት አግብቶ ሲጸልይ አድሮ በቀዳማይ ሰዓተ መዓልት ቢያወጣው ከዚያ ሁሉ በትር ተለይታ የአረጋዊ ዮሴፍ በትር ኦ ዮሴፍ እቀባ ለማርያም እህትከ ህርትከም ይላል የሚል ተጽፎ ተቀርጾ ተገኘ። ሁለተኛ መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ ተቀመጠበት። ሶስተኛ ዕጣ ቢጣጣሉ ለዮሴፍ ዕጣው ወጣለት። እስመ በስመ አክሌቱ ወሰለስቱ ሰማይት ይቀውም ኩሉ ነገር እንዲል በሁለት በሶስት ምስክር ነገር ይጸናል እና እንደ ሶስት ምስክር ሆኖ ይህንን ምክንያት አድርገው በል ከእግዚአብሔር ምልክት አግኝተን የሰጠንህን ከእግዚአብሔር ምልክት አግኝተን እስክንቀበል ድረስ ጠብቅ ብለው ለአረጋዊ ዮሴፍ አደራ ሰጡት። እሱም እመቤታችን ተቀብሎ ወስዶ ከቤቱ አኖራት። ጊዜው አጸባ የችግር ዘመን ነበረና ልጆቹን ለመርዳት ዮሴፍ ወደ ንግድ ሂዶ 3 ወር ያህል ቆይቶ ሲመለስ ዮሐንስ የሚባል ፈላስፋ ወዳጅ ነበረው። ሊጠይቀው መጣ። መጥቶ ሲጨዋወቱ ቆይተው ልሂድ አለው። ዮሴፍ ተከትሎ ሲሸኘው አንተ ይች ብላቴና ጸንሳለች፣ ካንተ ነው ከሌላ አለው። እኔስ ስንኳን የገቢር የሐልዮ የነቢብም አላውቅም አለው። እንኪያስ ጸንሳለችና ሁሉንም ገብተህ ጠይቃት አለው። በምን አውቆ እንዲህ አለ ቢሉ ፈላስፋ ነውና በፍልስፍና ነው። የጌታ ጽንስስ በፍልስፍና አይታወቅም ብሎ በመልኳ አውቆ ነው ይላል። ሴቶች ሲጸንሱ መልካቸው ያምራል፣ ከንፈራቸው ያራል፣ ጡታቸው ይጠቁራል እና በዚህ በመልኩ አውቆ ነው። ዮሴፍ ገብቶ እመቤታችን ኦ ድንግል እምነመኑ ጸነስኪ ወመኑ ቀረጸ አክናፈ ድንግልናኪ አላት። እመንፈስ ቅዱስ አለችው። በግብረ መንፈስ ቅዱስ ነው አለችው። እዚህ በኋላ ይህ ቢረቅበት መንፈስ ቅዱስ ያለችው ቢረቅበት ከደጃቸው ቁሞ ወድቆም ይላል የሚኖር ደረቅ ግንድ ነበረ። ያንን እመቤታችን በተአምራት አለምልማ አብባ ፍሬ እንዲያፈራ አድርጋ አሳየችው። አባቴ ዮሴፍ ይህ ደረቅ ግንድ ሳይተከል ውሃ ሳይጠጣ እንዲህ በደረቅነቱ ለምልሞ አብቦ አፍርቶ ፍሬ ካሳየነ እኔንስ እግዚአብሔር ያለ ዘር ያለ ሩካቤ በድንግልና ጸንሼ እንደወልድ ማድረግ ይሳነዋል ብለህ ነውን ብላ በዚህ አሳምነዋለች። በዚያውስ ላይ አይዋምን ከባህሪያቸው እንዲያፈሩ እንዲያበቡ አነብትን በድምፅ እንዲራቡ የሚያደርግ አምላክ እኔንስ ያለ ዘር ያለ ሩካቤ ጸንሼ እንደወልድ ማድረግ ይሳነዋል ብለህ ነውን ብላ በዚህ አስረድተዋለች። ከዚህ በኋላ ለበዓል የሚወጡበት ጊዜ ደረሰ። ለበዓል ይዘውታ አሉት። ወወድቀ ዮሴፍ ውስተ ጽኑ መዋግደ ህሊና እንዲል ዮሴፍ አዘነ። ትቻት በወጣ
ያረገዘች ታስታውቅ ከደረቷ ትታጠቅ እንዲሉ የሰራውን ስራ ያደረገውን አውቆ ትቷት መጣ ይሉኛል። ይዣትም በወጣ አይሁድ ምቀኞች ናቸው፣ በደንጊያ ቀጥቅጠው በእሳት አቃጥለው ይገሉብኛል ብሎ ይህን ሲያወጣ ሲያወርድ መልአኩ መጥቶ ኦ ዮሴፍ ወልደ ዳዊት ይትፍራህ ነሲዮታ ለማርያም እህትከ ለማርያም ፍርትከ እስመ ዘኢትወለድ እምኔሃ መንፈስ ቅዱስ ውእቱ፣ ከእሷ የሚወለደው በግብረ መንፈስ ቅዱስ ነውና እህትህ እመቤታችን ለበዓል ይዘህ መውጣትን አትፍራ አለው። ከዚህ በኋላ ለበዓል ይዟት ወጣ። በወጣ ጊዜ ከዚያ የነበሩ አይሁድ አይተው ይችን ብላቴና ጠረጠርናት፣ ማየ ዘለፋ ትጠጣልን አሉ። በሀገራቸው ማየ ዘለፋ ማለት አስተናግር ቅጠል ወላድ ብትጠጣው የሚያመክን የጸነሰች ብትጠጣው ጽንስ የሚያስወርድ ነው። ትጠጣልን ብለው አጠጥተዋታል። ያንን ቢያጠጧት ወአብርሃ ገጻ እምብርሃነ ፀሐይ ዘወራ ኔሳን እምጸዳለ ወርህ ዘወራ ኔሳን ይላል። ፊቷ ከሚያዝያ ጨረቃ ብርሃን ይልቅ 7 እጅ አብርቷል። በዚህ ጊዜ ከዚያ የነበሩ ሰዎች እችን ብላቴና በከንቱ አምተናታል ብለው አሰምተው ተናግረዋልና የነሱን ለስቷ ሰጥቶ ማርያም ድንግል ትጸርህ በቤተ መቅደስ አለ። አንድም ካህናት በቤተ መቅደስ ሁልጊዜ ኦ ድንግል አኮ ለዮሴፍ ዘተፍርኪ ተተቃርቦ አላ ከመይቀብኪ ንጹሐ እስመ ከማሁ ኮነ እያሉ ያመሰግኗታልና የካህናቱን ለሷ ሰጥቶ ጸርሃት አለ ይላል። ማርያም ድንግል ጸርህ በቤተ መቅደስ ወትብል የአምር እግዚአብሔር ከመ ዘአምር ባሕድ አለ ነው። ጾርኪ ዘይጸወር ጾርኪ ዘይጸወር የማይቻለውን ቻልሽ፣ አግመርኪ ዘይገመር የማይወሰነውንም ወሰንሽው። ዋልቦ ዘያገምሮ ምንትኒ ምንምን ሊወስነው የሚቻለው የሌለ እሱን አንቺ ቻልሽው፣ ወሰንሽው። ይበዝህ ውዳሴኪ ኦም ሊተጸጋ በኩሉ ይበዝህ ውዳሴኪ ኦም ሊተጸጋ ምሊተጸጋ ምሊተ ክብር ሆይ በክብረ ወሊድ ላይ ክብረ ድንግልናን ይዘሽ ብትገኝ ለአንቺ የተሰጠች ጸጋ ክብር ምን ይበዛ፣ ምን ይረቅ፣ ምን ይጠልቅ፣ ምን ይደንቅ። እስመ ኮንኪ አንቲ ማኅደረ ቃለ አብ የአብ አካላዊ ቃል ማደሪያ እናቱ ነሻልና። አንቲ ውእቱ መንጦላዕየ ስፊት እንተ ታስተጋብኦሙ ለመሃይምናን ሕዝበ ክርስቲያንን ሰብስባ የያዘች ሊቀ ሐዋርያት ቅዱስ ጴጥሮስ በናይሰ ኢዮጴ ያያት ሰፊ መጋረጃ አንቲ ውእቱ እመቤታችን አንቺ ነሽ አለ። ሐዋርያው ቅዱስ ጴጥሮስ በናይሰ ኢዮጴ በስሞን ሰፋያ ሳይን ቤት ሳለ ምግቡን እስኪያሰናዱለት ድረስ ከሰገነት ወጥቶ አርፎ ሳለ ተደሞ መጣበት። ተደሞ ማለት ህልም ራእይ ማለት ነው። ተደሞ መጣበት። ወዲያው ራእይ ያያል። ራእዩም እንዲህ ነበር። ሰፊ መጋረጃ በአራቱ ማዕዘን በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ተይዛ በውስጧ ስለ እንስሳ፣ ስለ አእዋፍ፣ ስለ አራዊት ተስሎባት ወደ ሐራውያ ወደ ሪያው እያመለከተ ታንስ ጴጥሮስ ህርድ ወብላ ሲለው ክሙራ የዋ ርኩስ ውስተ አፉየ ወይበላይኩ ዘይኮነ ንጹሐ ንጹሕ ያለው ነገር በልቼ አላውቅም ሲል ዘእግዚአብሔር አስተናጽሐ የታሰራኩ ሳንተ
ሲለው ይህን ተነጋግረው 3 ጊዜ መላልሶ ነግሮት ተነጋግረው ሲጨርሱ እነዚህን ሁሉ እንደያዘች ተጠቅልላ ተመልሳ ወደ ሰማይ ስታርግ አይቷል። ይኸውም ምሳሌ ነው። ሰፊ መጋረጃ የወንጌል ምሳሌ ነው። ያቺ በአራቱ ማዕዘን እንደተያዘች ወንጌልም በአራቱ ማዕዘን ለመነገሯ አንድም 4 ክፍል ሆና ለመጻፏ ምሳሌ ነው። በውስጧ የተሳሉት ስዕላትም ምሳሌ አላቸው። ስዕለ እንስሳ የምእመናነ እስራኤል፣ ስዕለ አዕዋፍ የነቢያት የካህናት ምሳሌዎች ናቸው። ለአዕዋፍ ዘር ተክል እንደሌላቸው ነቢያት ካህናት ነቢያትም አለ ዘር ተክል የላቸውምና፣ ስለ አራዊት የምእመናን አሕዛብ ምሳሌዎች ናቸው። ወደ ራእዩ እያመለከተ ታንስ ጴጥሮስ ህርድ ወብላ ማለቱ ቆርኔሌዎስን ቤተሰቦቹን አትጥላቸው፣ አትጸየፋቸው፣ አጥምቃቸው፣ አቁርባቸው ማለቱን መናገር ነው። ክሙራይርዋ ርኩስ ውስተ አፉየ ማለቱ ከዚህ በፊት ግዙራን እስራኤልን እንጂ ቆላፋን አሕዛብን አላጠመቅኩም አላስተማርኩም ማለቱ ነው። ዘእግዚአብሔር አስተናጽሐ የታሰራኩስ አንተ ማለቱ እግዚአብሔር ቆርኔሌዎስን ወገኖቹን ለልጅነት፣ ለጥምቀት፣ ለቁርባን መርጧቸዋልና አትጸየፋቸው፣ አትጥላቸው፣ አጥምቃቸው፣ አቁርባቸው ሲለው ነው። ይህን 3 ጊዜ ተነጋግረው ይህን ሁሉ እንደያዘች ተጠቅላ ተመልሳ ስታርግ ማየቱ እሊህ ሁሉ በወንጌል አምነው ገነት መንግሥተ ሰማያት ለመግባታቸው ምሳሌ ነው። 3 ጊዜ መነጋገሩ የሥላሴ ሦስትነታቸው ምሳሌ፣ ቃሉ አለመለወጡ የሥላሴ የአንድነታቸው ምሳሌ ነውና እንዲህ አለ። ወተምያህርዎሙ ሰጊደ ለስሉስ ማህያዊ ማህያዊ ለሚሆን ለሥላሴ ስግደትን የምታስተምርላቸው ሰፊ መጋረጃ መልሰው ኮንኪታን ከተማ መልሰው ወተምያህርዎሙ ሰጊደ ለስሉስ ማህያዊ ከፍ ብለህ መልሰው አንቲ ውእቱ መንጦላዕት ስፍሕት እንተ ታስገቦሙ ለመሃይምናን ሕዝበ ክርስቲያን አንድም ምእመናንን ሰብስባ በቃል ኪዳኗ በማለጅነቷ የያዘቻቸው አለ። ሰፊ መጋረጃ እመቤታችን አንቺ ነሽ። ይኸውም ምሳሌ ነው። መንጦላዕት የእመቤታችን ምሳሌ በ4 ወገን ተይዛ ማየቱ እመቤታችን በ4ቱ ማዕዘነ ዓለም ሰአሊ ለነ ቅድስት፣ ሰአሊ ለነ ቅድስት፣ ሰአሊ ለነ ቅድስት ሳይላት የሚውል የለም ማለት የዕለት ውዳሴ ማርያም ሳይደግም የሚውል የለምና ማለት ነው። በውስጧ የተሳሉ እንዳለፈው ነው። እሊህን ሁሉ ናለ ጠቅላ ይዛ ስታርግ ማየቱ እሊህ ሁሉ በእመቤታችን ቃል ኪዳን ተማጽነው ገነት መንግሥተ ሰማያት ለመግባታቸው ምሳሌ ነውና አንዲሁት መንጦላዕት ስፍሕት አለ። አንድም ነው ወትምህሮሙ አውርዶ ወትምህሮሙ ሰጊደ ለስሉስ ማህያዊ ለሥላሴ ስግደትን የምታስተምሪላቸው እመቤታችን አንቺ ነሽ አለ። የሥላሴ አንድነት ሦስትነት የታወቀ ምስጢሩ የተገለጸ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከተወለደ ወዲህ ነውና አለ። ወአልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስት እሙ እንዲል አንቲ ውእቱ ዘጾርኪ አምደ እሳት ዘርየ ሙሴ አንቲ ውእቱ መንጦላዕት ስፍሕት አንድም
ለሥላሴ ሰግድን የምታስተምርላቸው አለ። መንጦላይት ሰፌት ሰፊ የቤተ ወንጌል መጋረጃ አንቺ ነሽ አለ። አንድም የቤተ መቅደስ መጋረጃ አንቺ ነሽ። የቀደሙ ሰዎች ደጃቸው አንድ መጋረጃቸው አንድ ነበረ። እኛ ግን ደጃችን 3 መጋረጃችን አንድ ነው። እነዚያ አንድ አካል አንድ ባሕርይ እንዳለን ሲሉ መጋረጃቸውም ደጃፋቸውም አንድ ነው የቤተ መቅደሱ። የእኛ ግን ዛሬ ቤተ መቅደሱ ደጃፉ 3 መጋረጃው መንጦላይቱ አንድ ነውና የሥላሴ አንድነት ሦስትነት ምስጢር መግለጫ ስለሆነ በአካል 3 በባሕርይ በሕልውና አንድ ብለን እናምናለንና የቤተ ወንጌል መጋረጃ ወትሜሮሙ ሰጊደ ለስሉስ ማያዊ ወተሜሮሙ ሰጊደ ለስሉስ ማያዊ የሥላሴን አንድነት ሦስትነት ስግደት የምታስተምር የቤተ መቅደስ መጋረጃ አንቺ ነሽ አላት ይላል። አንቲ ውእቱ ዘጾርኪ አምደ እሳት ዘርየ ሙሴ ሙሴ በደብረ ሲና ያየውን አምደ እሳት የእሳት አምድ ዘጾርኪ የቻልሽው አንቺ ነሽ። ይተርጉመው ዘውእቱ ወለ እግዚአብሔር መጻ ወኀደረ ውስተ ከርስኪ። እንዲያ ደግ መጽሐፍ ከሆነ ሳይተረጉም አይሄድምና አንቲ ውእቱ ዘጾርኪ አምደ እሳት ዘርየ ሙሴ ብሎ ዘውእቱ ወለ እግዚአብሔር መጻ ወኀደረ ውስተ ከርስኪ። ይኸውም አምደ እሳት የተባለ በማኅፀንሽ 9 ወር ከ5 ቀን አለ ጸንሰሽ የወለድሽው ወልደ እግዚአብሔር ነው። ኮንኪ ታቦቶ ለፈጣሪ ሰማያት ወምድር እመቤታችን ሰማይን ምድርን ለፈጠረ ለሱ ኮንኪ ታቦቶ ማደሪያ ሆንሽው። አምጣው ጾርኪዮ በከርስኪ ተሳተ አውርሃ ኮንኪ ታቦቶ ብየብልም አለ ወታቦት ለንጉሥ እንዳለው ያለ አይደለም። ጾርኪዮ በከርስኪ ተሳተ አውርሃ 9 ወር ከ5 ቀን በማኅፀንሽ ጸነስሽው ቻልሽው እንጂ እንደ ንጉሥ በዙፋኑ ተቀምጦ እንዲነሳ እንደዚያ አይደለም። ያንቺ መንበርነት ያንቺ ዙፋንነት ይላል። አንቲ ማይምንት ለዘኢያገምርዎ ሰማያት ወምድር እመቤታችን ሰማይ ምድር ሊወስኑት የማይቻላቸውን ለመወሰን አንቲ ማይምንት አንቺ የታመንሽ ነሽ አለ። ምን ነው በስጋማ እነሱስ ችለውት የለም ቢሉ እነሱ እሷን አብነት ምክንያት አድርገው ነው። እሷ ግን ከባሕርይዋ ነውና ኮንኪ ተንከተመ ለዕርገት ውስተ ሰማይ እመቤታችን ከምድር ወደ ሰማይ ለመውጣት መሰላል ድልድይ ሆንሽ ይላታል። በመሰላል የላዩ ወደ ታች ይወርዳል፣ የታች ወደ ላይ ይወጣል። እመቤታችንም ለቃል ርደት ለሥጋ እርገት ምክንያት ናትና አንድም የላዩ ወደ ታች እንዲወርድ ሥላሴ በእኛ ለማደራቸው የታቹ ወደ ላይ እንዲወጣ እኛ ከሥላሴ ጋር ለመዋሃዳችን ምክንያት ናትና አንድም ምራገ ጸሎት አንቺ ነሽ አለ። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘያርግ ሎአሌ እንዲህ ብርሃንኪ የአቢም ብርሃነ ፀሐይ ብርሃን ልጅሽ ከፀሐይ ብርሃን ይበልጣል። አይ ይህንስ አሁን በደገኛው ኮከብ ብሩክ ዘነጽርዎ ቅዱሳን በፍስሐ ወሐሴት ብሎ ያመጣዋል ብሎ ብርሃንኪ የአቢም ብርሃነ ፀሐይ እንዲያ ብርሃን ክብርሽ ነው ከፀሐይ ብርሃን ይበልጣል። አንቲ ከፀሐይ ብርሃን ይበልጣል። የፀሐይ ብርሃን የሚያመራ ከጠፈር በታች ላሉት ነው። ከዚያ በላይ ላሉት አያበራም። ክብርሽ ከፀሐይ ብርሃን ይበልጣል አለ። እመቤታችን ግን ፀሐይ ከማትደርስበት ደርሳ ትመሰገናለችና ማለት ፀሐይ በማታበራበት በዓለመ መላእክት በኢዮር በራማ በኤረር
በሰማይ ውዱድ በኢየሩሳሌም ሰማያዊት በመንበረ መንግሥት በጽርሐ አርያም ያሉ መላእክት ያመሰግኗታልና ብርሃንኪ አቢም ብርሃነ ጸያለ ይላል። አንቲ ውእቱ ምስራቅ ዘወፃ እምኔኪ ኮከብ ብሩክ ዘነጸርዎ ቅዱሳን በፍስሐ ወበሐሴት። ቅዱሳንን ጽኑዓን ሲል ነው። ወሪኩ ረሲአነ እንዘ የወርዱ እስተ መቃብር ቅዱስ እንዲል ጽኑዓን የሚሆኑ እለ ዠረደሽት እለ በለዓም ያዩት ብሩህ ኮከብ የወጣብሽ ምስራቅ አንቺ ነሽ። በራእይ ያዩት ኮከብ አንቲ ውእቱ ምስራቅ ኮከብ ይሰርቅ ሚያይቆ አንቲ ውእቱ ምስራቅ ዘወፃ እምኔኪ ኮከብ ብሩክ ዘነጸርዎ ቅዱሳን በፍስሐ ወበሐሴት። አንድም ቅዱሳን ሰብአ ሰገል ቅዱሳን ሐዋርያት ያዩት ብሩህ ኮከብ ጌታ ከአንቺ ተወልዶ የታየብሽ ምስራቅ እመቤታችን አንቺ ነሽ። ምስራቅ እጹት ዘሕዝቅኤል እንዲል ዘፈትሐ ላዕለ ሔዋን ትለድ በጻዕር ወሕማም። ሔዋን አለ በጻዕር በጋር በምትወልድ ዘንድ ዘፈታ የፈረደ አለ በሕማም እለዲ ወበጻዕር ወልደኪ ይኩን ምግባይኪ ሀበ ምትኪ እንዲል ዘፈትሐ ላዕለ ሔዋን ትለድ በጻዕር ወሕማም ብለሳ አንቲ ሰማርያም ሰማይኪ ዘይብል ተፈስሒ ኦም ተጸጋ። ሔዋን በሕማም እለዲ ወበጻዕር ወልደኪ ይኩን ምግባይኪ ሀበ ምትኪ የሚል የመርገም ድምፅን ሰማች። አንቲ ሰማርያም ሰማይኪ ዘይብል ተፈስሒ ኦም ሊተጸጋ። እመቤታችን አንቺ ግን ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ የሚል ቃልን ሰማሽ። መልሰው ዘፈትሐ ላዕለ ሔዋን ትለድ በጻዕር ወሕማም። ሔዋን በሕማም እለዲ ወበጻዕር ወወሊደኪ ይኩን ምግባይኪ ሀበ ምትኪ የሚል ድምፅን ሰምታ ምክንያተ ሞት ቃየልን ወለደች። አንቲ ሰማርያም ሰማይኪ ዘይብል ተፈስሒ ኦም ሊተጸጋ። እመቤታችን አንቺ ግን ሊተጸጋ ምልዕተ ክብር ሆይ ደስ ይበልሽ የሚል ቃልን ሰምተሽ ውሰደው። ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት። ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት ፍጥረቱን ሁሉ ፈጥሮ የሚገዛ ንጉሠ ሰማይ ወምድር ክርስቶስን ወለድሽልን። ነፃ ወሃዳነነ ከወዲህ ዓለም ወደዚህ ዓለም መጥቶ ሰው ሆኖ ያዳነን እሱን ወለድሽልን። እስመ መሐሪ ውእቱ ወመፍቀሬ ሰብ ብቻውን ቸር ብቻውን ሰው ወዳጅ ነውና። በእንተዝ ንየድሰኪ በከመ ገብርኤል መልአክ እንዘ ንብል ቡሩክት አንቲ ማርያም። ስለዚህ መልአኩ ቅዱስ ገብርኤል እሱን ስለወለድሽልን መልአኩ ቅዱስ ገብርኤል ከሴቶች ሁሉ ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን ያማለድሽ የምታሰጭ አንቺ ነሽ ብሎ እንዳመሰገነሽ እኛም እንደ መልአኩ እንደ ቅዱስ ገብርኤል እናመሰግንሻለን። ወቡሩክ ፍሬ ከርስኪ ኤልሳቤጥን ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድን የባሕርይ አምላክ ነው ብላ እንዳመሰገነች እኛም እናመሰግናለን። መልሰው በእንተዝ ንወድሰኪ በከመ ገብርኤል መልአክ እንዘ ንብል ቡሩክት አንቲ ማርያም ወቡሩክ ፍሬ ከርስኪ። አንድም መልአኩ ቅዱስ ገብርኤል ቡሩክት አንቲ ማርያም ወቡሩክ ፍሬ ከርስኪ ብሎ እንዳመሰገነሽ አንድም ቅዱስ ገብርኤል ተፈሥሒ ወምልዕተ ጸጋ ምልዕተ ክብር ምልዕተ ጸጋ ሆይ ደስ ይበልሽ ብሎ ቅድስት ኤልሳቤጥም ወቡሩክ ፍሬ ከርስኪ ብላ እንዳመሰገነችሽ እኛም ውሰደው። ተፈሥሒ ተጸጋ እግዚአብሔር ምስሌኪ ምልዕተ ጸጋ ምልዕተ ክብር ሆይ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ጋራ አንድ ሆኗልና ደስ ይበልሽ እያል እናመሰግንሻለን ይላል። ሰአሊ ለነ ቅድስት እንዲህ ካለው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን
ተብወውን ጥበቡን በልቡናችን ሳይብን አሳድሪብን። ዳሲሃ ለእግዝእትነ ማርያም ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሌሎች ደናግል ቢነጹ ሌሎች ደናግል ይላል ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እመቤታችን ግን ከነቢብ ከገቢር ከሐልዮ ከማሰብ ከመናገር ከመስራት ከዚህ ሁሉ ንጽሕት ናትና። ወይረኩሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ ማርያም እሰ ተሃቱ እምትካት ውስተ ከርሱ ለአዳም ከመ ባሕሪ ጻዕዳ እንዲል ጽኒትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ጽኒት ናትና። ጽኒት በድንግልና አልባቲ ሙስና ራቁ ደመና እንዲል ክብርትም አለ። ሌሎችን ሴቶች የምናከብራቸው ነቢያት ሐዋርያትን፣ ጻድቃን ሰማዕታት፣ ደናግል መነኮሳት፣ ጳጳሳት፣ ነገሥታትን ወለዱ ብለን ነው። እሷን ግን የምናከብራት እመ አምላክ ወላዲተ አምላክ ብለን ነውና ክብርት አላት። ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት አንድ አድርጋ አስተባብራ ይዛ የምትገኝ ከእመቤታችን በቀር ሌላ ሴት የለችም አይላል። አልፈዋ ነው ቢሉ ለምኝልን፣ አይኗ ነው ቢሉ አእምሮውን ለቦውን ጥበቡን ሳይብን አሳድሪም አልፈዋ ነው ቢሉ ለምኝልን ማለት ነው። ልመናስ ከዚህ በኋላ ስንኳንስ በእርሷ ሌሎችም ቅዱሳን የለባቸው ብሎ በቀደመ ቃል ኪዳኗ በቀደመ ልመናዋ የምታማልድ የምታስታርቅ የምታስምር ስለሆነ እንዲህ አለ እንጂ ጻድቃኒ ይረክቡ በአሐቲ ስእለቶሙ ኩሎ ዘሐሰሱ እንዲል ዮሐንስ አፈወርቅ በልሳኑ። ከዚህ ሲደርስ ይህን ሲጨርስ በያዘችው መስቀለ ብርሃን ትባርከዋለች። እሱም ተባርኮ እጅ ነስቶ ይቀራል። ይቆየን። አሜን። ለዓለመ ዓለም አሜን። ከዚህ ቀጥሎ ቅዱስ አባ ሕርያቆስ በመንፈስ ቅዱስ ተገልጾለት የተናገረው ቅዳሴ ማርያም ነው የሚተረጎምና እንከታተል። አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብህንሳ ጸሎታ ወበረከታ በመረታ ፍቁር ወልዳ ያህሉ ምስለ ኩልነ ሕዝበ ክርስቲያን ይቀባል ሀገሪቱን ኢትዮጵያ ለዓለመ ዓለም አሜን። ይህ አርዕስት ነው። መጀመሪያ የአባ ሕርያቆስ የስሙ ትርጓሜ ነው የሚተረጎም። ሕርያቆስ ማለት ሕሩይ ማለት ነው። ለሹመት እጠውታል እና አንድም ሕርያቆስ ማለት ረቂቅ ማለት ነው። ምስጢረ ሥላሴን ይናገራልና ከሊቃውንትስ ምስጢረ ሥላሴን የማይናገር የለም ብሎ እሱ ከሁሉ ይልቅ አምልቶ አውልቶ አስፍቶ ይናገራል እና አንድም ሕርያቆስ ማለት ፀሐይ ማለት ነው። በቅዳሴው አብ ፀሐይ ወልድ ፀሐይ ወመንፈስ ቅዱስ ፀሐይ እያለ አለ ይጽፋል ይናገራልና አንድም ሕርያቆስ ማለት ብርሃን ማለት ነው። በትምህርቱ የምእመናንን ልቡና ብሩህ ያደርጋል እና ዘአብርሃ መንበረ ማርቆስ በብርሃን እንዲል አንድም ሕርያቆስ ማለት ንብ ማለት ነው። ንብ የማይቀስመው አበባ እንደሌለ እሱም የማይጠቅሰው ሊቅ አለ የለምና አለ። ይህስ ጥንተ ነገሩ እንደምን ነው ቢሉ አባቶቻችን ቅዱሳን ሐዋርያት ሥርዓተ ቤተ ክርስቲያንን ሲሰሩ የተማረ
ግብረ ገብ የሆነ ሰው ይሾም ብለው ስራ ሰርተዋል። ይህስ ሁለቱን አንድ አድርጎ አስተባብሮ የያዘ አይገኝም ብሎ የተማረ ከሆነ ግብረ ገብ ባይሆንም ይሾም ብለዋል። በትምህርቱ ተከራክሮ መናፍቃን ይመልሳልና ብለው ግብረ ገብም ከሆነ ይሾም ብለዋል። በጸሎቱ ሀገር ይጠብቃል፣ በትሩፋቱ ሰውን ያጸድቃል፣ ትምህርቱን ውሎ አድሮ ይማረዋል ብለው ይህም አባ ሕርያቆስ ያልተማረ ግብረ ገብ ነበር። ቢማርም ለጸሎት ለቅዳሴ ያህል ነበረ። በብህንሳ በእልፍ መነኮሳያት ላይ አበምኔት ሆኖ ተሹሟል። በብዙ መሾምም ልማድ ነው። አባ ሆርና አባ ኤስድሮስ በ1000 አባ አሞን በ3000 አባ ጳኩሚስ በ6000 አባ ሰራብዮን በእልፍ መነኮሳት ላይ ተሹመው እንደነበረ ይችም ብህንሳ ቅድመ ትሰመይ አርጋድያ ወድህረ መኑፍ እንዲል ብዙ ጊዜ ስመ ተፋልሶ አግኝቷታል። በፊት አርጋድያ ትባል ነበር፣ ኋላም መኑፍ ተብላለች። ዛሬም ብህንሳ ትባላለች። ሴትና ወንድ ያልተለየባት ገዳም ናት። እንደ ዘጌ፣ እንደ ቆራጣ፣ እንደ ቀንጠፋን። እሱም ተሹሞ ሳለ ግብረ ገብ ነውና ስርዓት ቢያጸናባቸው ይጠሉታል። ያልተማረ ነውና ይንቁታል። ከመጠምጠም መማር ይቅደም እንዲሉ ከመሾም መማር አይቀድምም እያሉ እሱ ግን አሁን ወቃውም ዮም በትህትና ወፍቅር ብሎ እንዲያመጣው እንደ ጠሉኝ ልጥላቸው፣ እንደ ናቁኝ ልናቃቸው ሳይል በትህትና በፍቅር ሆኖ ያስተምራቸው ነበር። ከዕለታት በአንድ ቀን በምን ምክንያት እንሻረው አሉ። ቀድሰ አቁርበን ብለን በዚህ ምክንያት እንሻረው ብለው መከሩ። የእሱ ግን ተምኔቱ ምኞቱ የአባ ሕርያቆስ ነው። ተምኔቱ እንደ ቅዱስ ኤፍሬም የእመቤቴ ምስጋናዋ እንደ ሰማይ ኮከብ እንደ ባሕር አሸዋ በስቶኝ እንደ ምግብ ተመግቤው እንደ መጠጥ ጠጥቼው እንደ ልብስ ለብሼው እያለ ይመኝ ነበር። ከዕለታት በአንድ ቀን ቀድሰ አቁርበን ብለውት ገብቶ ስርዓተ ቅዳሴውን አለ አድርሶ ከፍሬ ቅዳሴ ሲደርስ ከሊቃውንት የሚያስቸግር ቅዳሴ ማንን እናውጣለን እያሉ ሲያወርዱ የለመኗትን የማትነሳ የነገሯትን የማትረሳ እመቤታችን ገልጻለት ጎሳ ልብየ ቃለ ሰናየ ብሎ ወይዜኒ እሰብሖ ለአብ ወወልድ ወመንፈስ ቅዱስ እስኪል ድረስ ሰተት አድርጎ ቅዳሴ ማርያምን ተናግሮታል። በፍልሰታ የሚቀደስ ይሄ ነው። ወዲያው የሚንቁት የሚጠሉት ሰዎች ይህ የነገሩትን ቀለምስ እንኳ አከናውኖ መናገር የማይችል ዛሬስ እንግዳ ድርሰት ትደርሳለሁ ብሎ አገኛ ጣውን ይቀባጥራል ሆነ ብለው ነገሩን እንደዋዛዩበት የክፉ አንክሮ አደነቁበት ይላል። የሚወዱት የሚያከብሩት ግን እንዲህ ያለ ምስጢር ከመንፈስ ቅዱስ ነው እንጂ ከሩቅ ይገኛል ብለው የበጎ አንክሮ አደነቁለት ይላል። ከዚህ በኋላ የሚወዱት የሚያከብሩት ሰዎች ጽፈን ደጉሰን አንይዘውም አሉ። የሚጠሉት የሚንቁት ግን ማን ደረሰው ማን ተናገረው ብለን እንይዘዋለን አሉ። እንደ ልማዱ አድርገን አንይዘውም አሉ። በሀገራቸው እንግዳ ድርሰት የተደረሰ እንደሆነ ጽፈው ደጉሰው ከእሳት ላይ ይጥሉታል። ከእሳት ደህና የወጣ እንደሆነ ከውሃ ላይ ይጥሉታል።
ከውሃ ደህና የወጣ እንደሆነ ከህሙም ላይ ይጥሉታል። ህሙም የፈወሰ ድው የፈወሰ እንደሆነ ደገኛ ድርሰት ነው ብለው ይይዙታል። እና በሀገራችን ልማድ አንይዘውም ብለው ጽፈው ደጉሰው ከእሳት ቢጥሉት እሳት ሳያቃጥለው ደህና ወጣ፣ ከውሃ ቢጥሉት ውሃው ሲያጠፈው ወጣ፣ ከህሙም ላይ ቢጥሉት ህሙም ድው ፈወሰ። ይልቁንም ይላል ይልቁንም ሙት አስነስቷል እና ደገኛ ድርሰት ነው ብለው ጽፈው ደጉሰው ይዘውታል። በጥራዝም 14ኛ አድርገው ከ13ቱ ቅዳሴ ጋር ጠርዘውታል። ከ14ቱ ቅዳሴም ታምራት ያልተደረገበት ቅዳሴ የለም። እንግዲህ ስናስቀድስ እመናል እናስቀድስ ቅዳሴው ሁሉ ታምራት የተደረገበት ድው የፈወሰ ጋኔን ያወጣ ሙት ያስነሳ ስለሆነ ስናስቀድስ እኛም ያን በረከት እንድናገኝ ጠንቀቅ ብለን ነው ማስቀደስ ያለብን አለ። ታምራት ያልተደረገበት ቅዳሴ የለም። እሱስ የቀደሰበት ቀኑ ምን ቀን ነው ቢሉ በእመቤታችን በ33ቱ በዓላት በአንደኛው ነው ይላል። በአንደኛው ነው። አንድ ባህታዊ ከባለሟልነቱ የተነሳ እመቤታችን ከ33ቱ በዓላት ማንኛውን ተወጃለሽ ብሎ ጠይቃል። ልደታን፣ አስተርዮን፣ ኪዳነ ምሕረትን፣ ፍልሰታን እወዳለሁ አለችው። ከእንዲህ እስከ አራቱ ማንን ተወጃለሽ አላት። ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ነውና ልደቴን እወዳለሁ። በዚያውም ላይ እኔ ሳልወለድ ቀድሞ አባትና እናቴን መባችሁን አንቀበላችሁም ብለዋቸው አዝነው ነበር። የእነሱ ሐዘን ሐዘኔ ነውና፣ እኔን ከወለዱ በኋላ ግን መባቸውን ተቀብለዋቸው ደስ ብሏቸው ነበረ። የእነሱ ደስታ ደስታዬ ነውና ልደቴን እወዳለሁ እንዳለችው የልደት ዕለት ነው። ዛሬ ልደት ዕለት ዛሬ ቀን ማለት ነው። የልደት ዕለት እሱስ ማንን ሊቀድስ ኑሯል? እሱስ ከቅዳሴ ሐዋርያት በቀር የሚያውቀው አልነበረምና ቅዳሴ ሐዋርያትን ሊቀድስ ነበረ። ቅዳሴ ሐዋርያትማ ለእመቤታችን ሁሏነዋ ብሎ ምን ቢቸግር ተበድሮ ጋሬዳ ይቀር እንዲሉ ምንም ማርያም ብሎ ስሟን ባያነሳት እንድንግል ተወሊዶ ከመፈቃድከ ይፈጽም ብሎ በምስጢር ያነሳታልና ቅዳሴ እግዚእን ሊቀድስ ነበር ይላል። እስከ ሀሳቡ ድረስ ነው ምስጢሩን የሚነግረን። ማን ሊቀድስ እንዳሰበ የመንፈስ ቅዱስ ነው። የአባቶቻችን ሊቃውንቱ በመንፈስ ቅዱስ የተናገሩት ሀሳቡንም ጭምር ነው። ከባህር ወዲህስ ማን አምጥቶልናል? ደግሞ አመጣጡን ከባህር ወዲህስ ማን አምጥቶልናል ይሉ ኢትዮጵያዊ ሊቅ ቅዱስ ያሬድ ማይኪራህ መደባይ ታበል በሚባል ቦታ አክሱም አጠገብ ነው በሚባል ቦታ ደቀ መዛሙርቱን ሰብስቦ ጎያውን አስፍቶ ሲያስተምር እመቤታችን ቅዱስ ኤፍሬምን ከሶርያ አባ ሕርያቆስን ከብህንሳ በደመና ጠቅሳ ቅዱስ ያሬድ ካለበት አድርሳ አንተ ቅዱስ ኤፍሬም ውዳሴን አባ ሕርያቆስ ቅዳሴን እየነገራችሁት በዜማ ይድረስልኝ ያመስግን ብላ ነግራቸው እነሱ ነግረውት ቅዱስ ያሬድ በዜማ ቅዳሴ ማርያሙንም በዜማ ደርሶታል። ከዚህ አያይዞ 13ቱን ቅዳሴ ሁሉ በዜማ ደርሶታል። ይህ ሁሉ ሊታወቅ ስረይ ሰሩዬ በቅዳሴ ማርያም ይበዛል። የዜማው ምልክት ማለት ነው። ከተከዜ ወዲህስ ማን አምጥቶልናል ይሉ
ሳሙኤል ትውልደ ጌዴዎን ዘገበዛ አክሱም ይለዋል። እርሱ አምጥቶልናል። ሳሙኤል ዘዋልድባ አባ ሳሙኤል አባ ሳሙኤል ዘዋልድባም ይህን የእመቤታችን ቅዳሴ እየደገመ ሲሄድ ክንድ ከስንዝር ከመሬት መጥቆ ከፍ ብሎ ይታይ ነበር። ከዕለታት በአንድ ቀን ይህን የእመቤታችን ቅዳሴ ማርያም እየደገመ ውሃውን ቢባርከው ህብስት ሆኖለት እሱ ተመግቦ ምዕመናንንም መግቧቸዋል። ሶባተቦ ለማይ በቅዳሴኪ እንዘ ይጼሊ ረሰዮ ህብስተ ጽጌ ሃይማኖት ሳሙኤል ዘአክለዋሊ ምሕረተ ወፍትሐ ለተአምርኪ እህሊ ስራይ ኃጢአትየ ወጸብየ አቅልሊ እስመ ኩሎ ገቢረ ማርያም ትክሊ እንዳለ ደራሲ። እመቤታችንም ለአባ ሳሙኤል የፍቅር መግለጫ 2 ነዋያት ሰጥተዋለች። ይኸውም ነጭ ዕጣን ዕንቁ ነው። ሊቀ ካህናት ሳሙኤል ሊቀ ካህናት ሳሙኤል ዘየድስ በቅዳሴሃ ማርያምኒ አምጻት ማርያምኒ ይዛ በዲሃ አምጻት ሎቱ ክሌተ አማሃ እንዲል ከካህናት ሳሙኤል እንዘ ይጼሊ በቅዳሴሃ ማርያምኒ ይዛ በእዲሃ አምጻት ሎቱ ክሌተ አማሃ እንዲል ከዚህ አያይዛ ተስፋውን ነግረዋለች። ውዳሴን ከቅዳሴ ጋር አንድ አድርጎ የደገመውን አንተ ከገባበት ውሳጤ ምንጡ ላይ አገባለሁ ብላ ተስፋውን ነግረዋለች። ይህውም ሊታወቅ ዛሬ በዋልድባ ያጠና በቃሉ ያላጠና በመጽሐፍ ቅዳሴ ማርያም ሳይደግም የሚውል ባሕታዊ መነኩሴ የለም። ይህም ተስፋ ለሱ ብቻ አይደለም፣ ውዳሴዋን ከቅዳሴዋ ጋር አንድ አድርጎ ለሚደግም ሰው ሁሉ ነው እንጂ። አንድ ባሕታዊ ከባለሟልነቱ የተነሳ እመቤቴ እመቤታችን ከምስጋናሽ ሁሉ ማንን ትወጃለሽ አላት። ልጄ አቡነ ዘበሰማያትን ዳዊትን ቢደግሙለት እንደሚወድ እኔም ውዳሴን ከቅዳሴ ቅዳሴን ከውዳሴ ጋራ አንድ አድርጎ የሚደግምልኝን እወዳለሁ እንዳለችው ይህም ተስፋ ለሁሉ ነው እንጂ ለሱ ብቻ አይደለም። እሱ አባ ሕርያቆስ ተሹሞ ሳለ ብዙ ድርሰት ደርሷል፣ ብዙ ተግሳጽ ጽፏል። ከብዙም አንዱ ይህ የእመቤታችን ቅዳሴ ነው። ዕረፍቱ በጥቅምት በ2 ቀን ነው። ጸሎታ ወበረከታ ልመናዋ ክብሯ በእኛ ይደርብንና ህብስቱን በፀሐይል ወይኑን በጽዋ አድርጎ አክብሮ ለውጦ ሥጋውን ለእግዚአብሔር ደሙን ለእግዚአብሔር በሚያደርግበት ጊዜ በብህንሳ ኤጲስቆጶስነት የተሾመ አባ ሕርያቆስ ዘደረሰ ላቲ በመንፈስ ቅዱስ ተገልጾለት እመቤታችን ያመሰገነበት ምስጋና ይህ ነው። አኮቴተ ቁርባን አኮቴት ቁርባን ቀሳውስት ህብስቱን በጻሕል ወይኑን በጽዋ አድርገው ወደ መንበር የሚያቀርቡበት ነው። አኮቴት የሚያከብሩት የሚለውጡት ነው። አንድም ቁርባን ሰውን በባለሟልነት ወደ እግዚአብሔር የሚያቀርብ ነው። አንድም ቁርባን የሚቀበሉት የሚያቀብሉት ነው። አኮቴት የሚያከብሩት የሚለውጡት ነው። ጸሎቱ ወበረከቱ ያሉ ምስሌነ ይላል። ጸሎቱ ልመናው፣ በረከቱ ክብሩ በሁላችን ይደርብንና ህብስቱን በፀሐይ ወይም በጽዋ
አድርጎ አክብሮ ለውጦ ሥጋ ወልደ እግዚአብሔር ደግሞ ወልደ እግዚአብሔር በሚያደርግበት ጊዜ በብህንሳ ኤጲስቆጶስነት የተሾመ አባ ሕርያቆስ በመንፈስ ቅዱስ ተገልጾለት እመቤታችን ያመሰገነበት ቅዳሴ ይህ ነው ይላል። ጸሎታ ወበረከታ ቢል ተመስጋኝቱን፣ ጸሎቱ ወበረከቱ ቢል አመስጋኙን ያያል። ይካ ይበል ካህን እግዚአብሔር ምስለ ኩልክሙ እግዚአብሔር በሁላችሁ አድሮባችሁ ይሄኑ አሜን በሉ። ይህ በሉ ሕዝብ ምስለ መንፈስከ ሕዝቡም እንደ ቃልህ ይደረግልን ይበሉ። በሉ እንደ ቃል ይደረግልን በሉ። የእናንተ ድርሻ ነው። ተከታተሉ። ይካ ይበል ካህን አልኩትዎ ለአምላክነ እናንተ ሰዎች ፈጣሪያችሁ እግዚአብሔርን አመስግኑት ይበላቸው። ይህ ይበሉ ሕዝብ ርቱ ይደሉ እኔን ተከተሉ። ሕዝቡም እውነት ነው ምስጋና ይገባዋል ይበሉ። በሉ ድርሻችሁን አታሳልፉ። ርቱ ይደሉ ብለሃል። አልዕሉ አልባቢክሙ ይካ ይበል ካህን ይካ ይበል ካህን አልዕሉ አልባቢክሙ እናንተ ሰዎች ልቡናችሁን ወደ ላይ ከፍ ከፍ አድርጉ፣ በልቡናችሁ ሰማያዊ ነገር አስቡ ይበላቸው። ይህ ይበሉ ሕዝብ ብነ ሀበ እግዚአብሔር አምላክነ እንዲያ ሕዝቡም እንዲህ ይበሉ። ልቡናችን ወደ ሰማይ ከፍ ከፍ እናደርግ ብነ ሀበ እግዚአብሔር አምላክነ ከፈጣሪያችን ከእግዚአብሔር ዘንድ ዋጋ አለን በሉ። ፈጣሪያችን ከእግዚአብሔር ዘንድ ዋጋ አለን። ይካ ይበል ካህን ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ እንዲያ ጎሳ ልቤ ቃለ ሰናየ ጎሳ ልቤ ቃለ ሰናየ ጎሳ ልቤ ቃለ ሰናየ ይላል 3 ጊዜ። መጽሐፍ ምስጢር ከምስጢር ማያያዝ ልማዱ ነው እና አባቷ ዳዊት ለንጉሠ ሰማይ ወምድር ለእግዚአብሔር ምስጋና ላቅርብ ባለ ጊዜ ጎሳ ልቤ ቃለ ሰናየ ብሎ ነበርና አባ ሕርያቆስም ለንግሥተ ሰማይ ወምድር ለእመቤታችን ምስጋና ላቅርብ ባለ ጊዜ ጎሳ ልቤ ያለ። አንድም ለአባቷ ለዳዊት የገለጠ መንፈስ ቅዱስ ለሱም ገልጦለት ይላል። ከዚያ አያይዞ ጎሳ ልቤ አለ ነው። ወአየድ ይላል በልብ መደብ ቁሞ፣ ወአነ አየድ ይላል በቃል መደብ ቁሞ። ጎሳ ልቤ ቃለ ሰናየ ልቡናዬ በጎ ነገርን አውጥቶ ተናገረ። ወትጎስወው ይእቲ ባሕር ነጋደያን እንዲል አንድም ጎሳ ልቤ ቃለ ሰናየ ልቡናዬ ልሁክት ልቡናዬ ነው። ልሁክት ልቡናዬ በእሳተ መንፈስ ቅዱስ ፈልቶ በጎ ነገርን አውጥቶ ተናገረ ይላል ጌታ ወንጌል አለ። ኄር ብእሲ እምሰናይ መዝገበ ልቡ ያወፃ ለሰናይ እንዳለ ልሁክት ልቡናዬ በእሳተ መንፈስ ቅዱስ ፈልቶ በጎ ነገርን አውጥቶ ተናገረ። አንድም ጎሳ ልቤ ቃለ ሰናየ ልቡናዬ ስንቡል መንፈስ ቅዱስን ተቀብሎ በጎ ነገርን ገሳ ይላል። በሀገራቸው የተመገቡት ምግብ አልስማማቸው ያለ እንደሆነ ኡድ ሰንደል የሚባል ሽቱ አለ። ያንን ተመገበው በጎ ነገር ገሳን ይላሉና ያጎሳአኒ እንዲል ትግሬ 3 ጊዜ መላልሶ ጎሳ ልቤ ጎሳ ልቤ ጎሳ ልቤ ብሎ ተናገረ። በንጻ ሥጋ በንጻ ነፍስ በንጻ ልቡና ማዕረግ አንድም ወጣንያን ማዕከላውያን ፍጹማን የሚያመሰግኗት ስለሆነ፣ አንድም በዚህ ዓለም በገነት በመንግሥተ ሰማያት የሚኖሩ ጻድቃን የሚያመሰግኗት ስለሆነ፣ ከዚህ አስቀድሞስ መንግሥተ ሰማያት የገባ የለም ብሎ ኋላ በመንግሥተ ሰማያት የሚኖሩ ጻድቃን የሚያመሰግኗት አለ ስለሆነ፣ አንድም አለ ለሊቃውንት አለ
በምስጢረ ሥላሴ መጀመር ልማዳቸው ነውና ጎሳ ብሎ 3 ጊዜ መላልሶ ተናገረ። አንድም አሁን አለ ወአነ አየድ ቅዳሴሃ ለማርያም ወአነ አየድ ውዳሴሃ ለድንግል ወአነ አየድ ቤያቲሃ ለድንግል ብሎ የሚያመጣ ነውና እንደ አርዕስት ተናገረ። 3 አርዕስት ተናገረ። ለሶስቱም ያመጣል ያምጣው። ወአነ አየድ ቅዳሴሃ ለማርያም እንዲያ አባቷ ዳዊት ጎሳ ልብየ ብሎ ወአነ አየድ ግብርየ ለንጉሥ ብሎ ነበረና እሱም ወአነ አየድ ቅዳሴሃ ለማርያም እኔም የእመቤታችን ምስጋና እናገራለሁ አለ። አንድም መጀመሪያ ጎሳ ብሎ ነበረና ለዚህ አዳግ ይህስ ራሱ አርዕስት ነው ብሎ አላ በቅድስና ወመንጽር ጉዳንቲ የሚል ነውና ወአነ አየድ ቅዳሴሃ ለማርያም ይላል። አኮ በአብዝሆ በማብዛት አይደለም፣ አላ በአውህዶ በማሳነስ ነው እንጂ። ምን ነው የእመቤታችን ምስጋና ከምስጋናው ሁሉ ይበልጣል እንጂ ያንሳልን? መትሕተ ፈጣሪ መልዕልተ ፍጡራን አይደለችም? ምን ሚሉ? አዎ የእመቤታችንስ ምስጋና ሰማይና ምድር ብራና አብህርት ውቅያኖስ ቀለም አይባን መድመጽ እፀዋስርት ብር መላእክት ደቂቀ አዳም ጸሐፍት ቢሆኑ ባልተፈጸመም ነበር እንደ ንጽሕናዋ እንደ ቅድስናዋ አይሆንምና እንዲህ አለ እንጂ። ከዚያ ሁሉ ሊቁ ቅዱስ ቄርሎስ የንጉሡ የቴዎዶስዮስ እህቶች የመሪና የአርቃድያን ምስጋና ሲናገር መጥቶ ዝ ውዳሴ ዘተናገርነ ይውህድ እምክብርክን እንዳለ እንኳን የእመቤታችን የመሪና የአርቃድያ ምስጋና እንኳን በክብር ላይ የከበረ ነው እና እንዲህ ያለ ነው። አኮ በአብዝሆ አንድም በአብዝሆ ንባቡን በማብዛት አይደለም፣ አላ በአውህዶ ንባቡን በማሳጠር ምስጢሩን በማብዛት ነው እንጂ። ወአነ አየድ ውዳሴሃ ለድንግል እኔም የእመቤታችን ምስጋና እናገራለሁ አለ። ሁለተኛ ጎሳ ብሎ ነበረና ለዚህ አዳጊ ስለራሱ አርዕስት ነው ብሎ ይላል። ውዳሴሃ ለድንግል ድንግል አኮ ራሱ ሱፈና ዘናዘዙኪ ያላ መላእክተ ሰማይ ወፂ በከመ ተብለ ካህናት ወሊቃነ ካህናት ወደሱኪ ብሎ እንዲያመጣው አርስቱ ነው። አኮ በአንሆ በቃለ ዝንጋኤን የሚያመጣ ዝንጋኤን የሚያስከትል ነገርን አለ በማብዛት አይደለም አለ። ብዙ ቢያወጉ ይዘነጉ፣ ብዙ ቢተቹ ይሰለቹ እንዲሉ ነገር ከበዛ ዘንድ ከምን ተነስቶ ከዚህ ደረሰ ይባላልና እስመኑሃ ምስርተ ርእስየ የጋዬየ ወእምዝ ያነውሆ ለሰብ ግብ ዛልዎ ምጣኔ ገአር ውእቱ ወለገአር እኒ ይተልዎ ዝንጋዬ አብዝሖ መጻሕፍት ያዘነግ ልበ እንዴት አላ ባሕጽሮ በማሳጠር በመጠቅለል ነው እንጂ አለ። ሲረዝም ይጠር ሲሰበር ይሰጠር እንዲሉ ወአነ አየድ ቤያቲሃ ለድንግል እኔም የእመቤታችን ክብሯን ገናንነቷን እናገራለሁ። ሶስተኛ ጎሳ ብሎ ነበርና ለዚያ ህዳግ ይህ ስለ ራሱ አርዕስት ነው
ብሎ ከመናይ ብያ ወንወድሳ ብሎ የሚያመጣ ነው እና ለዚያ አርስት ነው። ከመናይ ብያ ዋና ያድ ቢያት ያለ ድንግል 3 ጊዜ ዋና ያድ ቅዳሴያ ዋና ያድ ውዳሴያ ዋና ያድ ቢያት ያለ ድንግል ብሎ 3 ጊዜ መላልሶ አለ ተናገረ። አሁን ወማርያም በእንተዝ ናፈቅረኪ ኦ ድንግል ምልዕተ ውዳሴ ኦ ድንግል አኮዘ ተአምር እርሳተ ከማንስ ለምቅመ ጅምርሽ ብሎ የሚያመጣ ነውና ቆይና እያለ ያለ ዳጉ ላይ ኦ ማርያም በእንተዝ ናፈቅረኪ ወናቤኪ ብሎ የሚያመጣ ነውና አይ ስለራሱ ይህስ አርዕስት ተቀዳደመ መጽሐፍ ላለፈው አርቆ ለሚመጣው አቅርቦ አርዕስት አይሰጥም ብሎ ከመናይ ብያ ወንወድሳ የሚል ነውና እንዲህ አለ። አንድም አባቷ ዳዊት ቀደሰ ማኅደሮ ልዑል እግዚአብሔር ውስተ ማእከላ መሰረታቲያ ውስተ አድባር ቅዱሳን ነጭን ነገሩ እንቲያቂ ሀገር እግዚአብሔር ማርያ እግዚአብሔር ለጽዮን ብሎ አመስግኗታልና 3 ጊዜ መላልሶ ተናገረ ነው። ወእቀውም ዮም በትሕትና ወፍቅር በዛቲ ዕለት ቅድመ ዝንቱ ምስጢር ግሩም። ወእቀውም ዮም በትሕትና ወፍቅር በዛቲ ዕለት አለ ቅድመ ዝንቱ ምስጢር ግሩም ይላል። ዮምና ዛቲ ዕለት አንድ ወገን ነው። ቅዱሱ ያቆረበባት ቀን ናት። እኔም በዚች ቀን እንደ ጠሉኝ ልጥላቸው፣ እንደ ናቁኝ ልናቃቸው ሳልል በትሕትና በፍቅር ጸንቼ ግሩም በሚሆን በቅዱስ ሥጋው በክቡር ደሙ ፊት እቆማለሁ ይላል። ቅድመ ዝንቱ ምስጢር አለው ሥጋው ደሙን ከ5ቱ አዕማደ ምስጢር አንዱ ምስጢረ ቁርባን ነውና አንድም ከኃጢአት ነስቶ ቢቀበሉት በልሳን ነፍስ ያናግራልና ወሶበ ይበው ውስተ ልበ ንጹሕ አሚሃ ያነቅዎ ለተናግሮ እንዲል አንድም ሲለወጥ አይታይምና ለበቁትስ ስንኳ ከተለወጠ በኋላ ነው እንጂ ሲለወጥ አይታያቸውም እና ምስጢር አለው አንዱ በሚገባ ቢቀበሉት የወዲያኛውን ምስጢር ይገልጻልና ምስጢር አለው ነው። ግሩምም ያለው ሥጋው ደሙን ነው። ግሩም አለው በሚገባ ግሩም ጸጋ ያመጣል ያሰጣልና፣ በማይገባ ቢቀበሉት ግሩም ፍዳ ያመጣልና። አንድም ግሩማን መላእክት ከበውት ይቆማሉ እና አንድም የአምላክ ሥጋ የአምላክ ደም ያይገር አንድም ከኃጢአት ነስቶ ቢቀበሉት ግሩም ምስጢር ይገልጻል። ከኃጢአት ሳይነሱ ቢቀበሉት ግሩም ፍዳ ያመጣልና አንድም የሚወደድ ሲል ነው። ትራይ ግርማ ርእየቱ ለኤልያብ እንዲል አንድም ልዩ ሲል ነው ግሩም ብሎ ግሩም ምክሩ እመጓለ እመሕያው እንዲል ወቅድመ ዝንቱ ማዕድ ወቁርባን በሥጋው በደሙ ፊት እቆማለሁ። ማዕድ ያለው ሥጋውን ደሙን ነው። ማዕድ አለው ማዕድ ሥጋዊን ይላል። ከበው እንዲመገቡት ቅዱስ ሥጋውንም ክቡር ደሙንም ሕፃናት አይሩግ ከበው ይቀበሉታልና አንድም ለማዕድ ሥጋዊ ሰው እንዲመርጡለት ለሥጋው ለደሙ የበቃና ያልበቃ ይመረጥለታልና አንድም ማዕደ ነፍስ ነውና ማዕድ አለው። ቁርባን እንዳለፈው አንድም ቁርባን ጻሕል ጽዋ ማዕድ ሥጋው ደሙ አንድም ማዕድ ጻሕል ጽዋ ቁርባን ሥጋው ደሙ ይላል። በአማን ቁርባን ውእቱ ዘእይክሉ ይጣሙ እምኔሁ ግሙናነ መንፈስ ሰውነታቸውን ልቡናቸውን በኃጢአት ያሳደጉ ሰዎች ሊቀምሱት የማይገባቸው በአማን ቁርባን ውእቱ መለኮት የተዋሃደው እውነተኛ ቁርባን ነው። ዘእይክሉ ይጣሙ
አለ። ማን ይከለክላቸዋል ቢሉ እነሱ ራሳቸው ንጹሕ አይደለንም ብለው ፈርደው ይከላከላሉና፣ አንድም ቄሱ ቅዱሳት ለቅዱሳን ብሎ በአዋጅ ይከለክላቸዋልና፣ አንድም ጌታ በምላት በልቡናቸው አድሮ ይከለክላቸዋልና ዘይክሉ አለ። ከዚህም ልኡካኑ የበቁ ሕዝቡ ያልበቁ እንደሆነ የሕዝቡን ለልኡካኑ ይደርብላቸዋል። ልኡካኑ ያልበቁ ሕዝቡ የበቁ የሆነ እንደሆነ የልኡካኑን ለሕዝቡ ይደርብላቸዋል። ልኡካኑ ሕዝቡም ያልበቁ ከሆኑ ግን መልአክ በረቂቅ ጉጠት ወስዶ በበረሃ ለወደቁ ባሕታውያን ያቀብላቸዋል። ምግብ ሆኗቸው የሚኖር ቅሉ ይህ ነው። ነገር ግን ያም አያውቅ ይህም አያውቅ ያ እንዳይታበይ ይህ ከቀቢጸ ተስፋ እንዳይደርስ እግዚአብሔር ከሁሉም በምስጢር ይሰውረዋል እና ዘይክሉ አለ ይላል። አኮ ከመ መሥዋዕቶሙ ለቀደምት አበው ዘበደመ በግ ሀርጌ ወላይ በደመላይም በደመ ሀርጌ የቀደሙ ሰዎች እንደሚያቀርቡት መሥዋዕት ያለ አይደለም። አንድም የቀደሙ ሰዎች በደመላይም በደመ በግ እንደሚያቀርቡት መሥዋዕት ያለ አይደለም። ሀርጌን ለበግ ቢቀጥሉ ሙክት ለላይም ቢቀጥሉ ጊደር ማለት ነው። አላ እሳት ውእቱ እሳት መህያዊ ለርቷነ ልብ ለለ ይገብሩ ፈቃዶ አላ እሳት ውእቱ መለኮት የተዋሃደው እውነተኛ ቁርባን ነው እንጂ ትላለህ። አሁን ነው የምትል እሳት ውእቱ ዘይ እሳ ማህያዊ ለርቷነ ልብ ለለ ይገብሩ ፈቃዶ እሳት ማህያዊ ለለ ይገብሩ ፈቃዶ ለናለ አንድ ወገን ነው። እሳትን ብየብል አንድነቱን ሶስትነቱን አውቀው ሕማሙን ሞቱን አምነው ኃጢአታቸውን ለመምህረ ንስሐቸው ነግረው መምህረ ንስሐቸው ያዘዛቸውን ሰርተው ለሚቀበሉ ሰዎች እሳት ማህያዊ የሚያድን እሳት ነው አለ። እሳት ቀርበው በመጠን የሞቁት እንደሆነ የበሉት የጠጡትን ያስማማል፣ ደዌ ያርቃል፣ ይከፍላል። ቅዱስ ሥጋው ክቡር ደሙ ከኃጢአት ነስቶ በሚገባ ቢቀበሉት ደዌ ነፍስ ያርቃል፣ ሕይወተ ሥጋ ሕይወተ ነፍስ ይሆናልና እሳት ማህያዊ ለርቷነ ልብ ይገብሩ ፈቃዱ አለ ይላል። ያምጣው እሳት በላኢ ለአማጽያን ለእለ ይክህዱ ስሞ ለናለ አንድ ወገን ነው። እሳት ማህያዊ ለርቷነ ልብ ብልም ይላል። ስመ አምላክነቱን ለሚክዱ ሰዎች የሚያቃጥል እሳት ነው ይላል። ስመ አምላክነቱን ከካዱ የማን ሥጋ የማን ደም ብለው ይቀበሉታል? ስመ ቁርባንነቱን ለሚክዱ ስመ ቁርባንነቱን እስከ ካዱ ምን ይረባናል ምን ይጠቅመናል ብለው ይቀበሉታል ይሉ በግብሩ መካድ አለና በሚገባ ሆኖ ካልተቀበሉት አለ ፍጹም ፍዳ የሚያመጣ ስለሆነ አሁን እሳት ነበልባሉ ከወረደው ፍሙ ከመረተው ቀርቦ ያለ ልክ ቢሞቁት ያቃጥላል። ሥጋው ደግሞ በሚገባ ሆኖ የሚቀበሉት አለ ያድናል። በማይገባ ሆኖ የሚቀበሉት ፍዳ በፍዳ ላይ ፍዳ ያመጣልና ወይዜኒ ዘበሎ ለዝንቱ ውስጥ ወለዝንቱ ጽዋ እንዘ እይደለዎ በላ ደይኖ መቅሰፍቶ ለርሱ መንሱ ትኬነ ሲያስጋው በድፍረት ወተመጠወ ተደሙ ዘንበላ ሀፍረት እንዘወለ ይሁ ነወረ ኃጢአት እንዲል እዚህም አለ ስጋውን ከእሳተ ባቢሎን ደሙን አለ ከማየ ግብፅ ምሳሌ አብነት አድርገው ይናገራሉ።
እሳተ ባቢሎን በውስጥ ያሉ 3 ደቂቅን ሳያቃጥል በአፋ ያሉ የባቢሎን ሰዎች አቃጥሏቸዋል። ስጋው ደግሞ ማለት ከኃጢአት ነስተው የሚቀበሉትን ያድናቸዋል፣ ከኃጢአት ሳይነቱ የሚቀበሉበትን አለ ይፈርድባቸዋል። እና ማየ ግብፅም በግብፃውያን ሲለወጥ በዕብራውያን አልተለወጡባቸውም። ስጋው ደግሞ ከኃጢአት ነስተው የሚቀበሉትን ያድናቸዋል፣ ሳይነጹ የሚቀበሉትን ይፈርድባቸዋልና ዛሬ ቀሳውስት ይህን ምሳሌ ይዘው ከኃጢአት ሳትነጹ የቀማችሁትን ሳትመልሱ የበደላችሁትን ሳትክሱ ከኃጢአት ሳትነጹ ብትቀበሉ ስጋው ደግሞ በስጋ በነፍስ ይፈርድባቸዋል ብለው አዋጅ ይነግሩበታል ይላል። በአማን እሳት ውእቱ ዘእይክሉ ለኪፎቶ እሳታውያን ለነደ እሳት እሙንቱ ኪሩቤል ወሱራፌል። ተፈጥሯቸው ከእሳት ከነፋስ የሚሆን ኪሩቤል ሱራፌል ሊይዙት የማይቻላቸው የማይገባቸው በአማን በእውነት አለ መለኮት የተዋሃደው እሳት ነው። ተፈጥሯቸው ከእሳት ከነፋስ ነው እና እሳታውያን አለ። ወሶበ ኢያይኮትኮ ለዘፈጠረከ እምነፋስ ወእሳት ፈጠረ ሰባ ፈጠረ የንቴከ ሰባ ዘማሬ እማይ ወእመሬት እንዲህ ከለተሰሉስ አስቀድሞ ግብርም ግብር የተፈጠረ ፍጥረት የለም። የመላእክትም ተፈጥሯቸው እምኀባልዎ ነው። ግብራቸውን ሲያይ እሳት ነፋስ አላቸው እንጂ በግብራቸው ይላል። እሳት ነፋስ ኃያላን ናቸው፣ መላእክትም ኃያላን ናቸውና እሳት ነፋስ ረቂቃን ናቸው፣ መላእክትም ረቂቃን ናቸውና እሳት ነፋስ ፈጣኖች ናቸው፣ መላእክትም ለተልእኮ ይፋጠናሉ እና እሳት ነፋስ ፈጻማያን ፈቃድ ናቸው፣ መላእክትም የፈጣሪያቸውን ፈቃድ ይፈጽማሉ እና ይኸው የሚታወቅ እሳት 70 ሰዶም 70 ገሞራን ደቂቀ ቆሬን አጥፍቷል። ነፋስ ሀራ ጰራግሞንን ብእሲት ዘማን ጥቅመ ሰናወርን አጥፍቷል። አንድም የባለሟልነት ስማቸው ነው። እገሌ ነደ እሳት ባለሟል ነው እንዲሉ ይላል። ይህስ እንደምን ነው ቢሉ ሊቀ ካህናቱ አዛርያስ ንጉሡ ዖዝያን ይባላል። ሊቀ ካህናቱ አዛርያስ መጥቶ በንጉሡ በቀኝ ይቀመጣል። ምነው በቀኝ ትቀመጣለህ? ንጉሥ አይደለሁም? ምን ይለዋል? እምነ መንግስት የአቢ ክህነት ከመንግስት ክህነት ይበልጣል ይለዋል። ወከመ ነፍስ ትከብር እምሥጋ ከማሁ ክህነትኒ የአቢ መንግስት እንዲል በፍትሐ ነገሥት አንቀጽ 9 ላይ ተጽፏል። አሁንም ከሱ የበለጠ ልብስ ለብሶ ይመጣል። ምን ነው ከኔ የበለጠ ልብስ ለብሰህ ትመጣለህ ይለዋል። ካህናቲከ ይለብሱ ጽድቀ እንጂ ይለኛል ይለዋል። አሁንም ፍርዱን ይገስበታል፣ ማለት ፍርዱን ይተችበታል። ምን ነው ንጉሥ አይደለሁምን? ስለምን ፍርዴን ትገስብኛለህ ይለዋል። እዚህ ላይ ነው ምን መንግስት ወካይ ነበር የማን ንጉሥ ይላል ያኛው መጀመሪያው ጥቅስ ዘካርያስ። ምን ነው በቀኝ ትቀመጣለህ ይለዋል። ወካይ ነበር በየማን ንጉሥ ይለዋል። እዚህ ላይ ነው የኛው ፍርዱን ይገስበታል። ምን ነው ፍርዴን ትገስብኛለህ ይለዋል። እምነ መንግስት የአቢ ክህነት እንጂ ይላል እያለ ቤተ መንግስትን እያሳነሰ ቤተ ክህነትን እያሞጋገሰ እየጠቃቀሰ እዚያም በዛም ቢሉ ቢያውቀው ከቤተ መንግስትማ ቤተ ክህነት የሚበልጥ ከሆነ እኔስ በአባቴ ከቤተ መንግስት ብወለድ በእናቴ ከቤተ ክህነት እወለድ የለም ብሎ ማዕጠንተ ወርቁን አሰርቶ ይዞ ልብሰ ተክህኖውን ለብሶ ተጋፍቶ ሊያጥን ገባ።
ጢሰ ቅጣሬው ቢያርፍበት ከራሱ ላይ ከግንባሩ ላይ ለምጽ ወጣበት። በሻሽ ሸፈነው፣ ከሻሹ ላይ ለምጽ ወጣበት። እስራኤል ለምጻሙን ስልኳን ከቤተ መቅደስ ከከተማ ያኑሩትምና ወአውጽእዎ ዘበ አይስሮት ወአብእዎ ውስተ ቤተ ሐፍሶት ይላል። እሱን ገፍተው አውጥተው ኢዮአታም ወልዱ ያዕቆብ ቤተ መንግስቱ ይላል። ልጁ ኢዮአታምን አንግሰዋል። በዚህ ጊዜ የነበረው ነቢይ ኢሳይያስ ነው። ኢሳይያስ ዖዝያንን ፈርቶ ሳይገስጸው ቢቀር ለምጽ ወጥቶበት ሀብተ ትንቢት ተነስቶት 3 ዓመት ከመንፈቅ ያህል ኑሯል። ወእምዝ በዓመተ ሞተ ዖዝያን ንጉሥ ርኢክዎ ለእግዚአብሔር ልዑል ዘይነብር ይመንበሩ ነዋ እምሩህ እንዲል ያን ጊዜ ዖዝያን በሞተበት ወራት ጌታ በጌትነቱ በመንበረ ጸባዖቱ ሆኖ ለኢሳይያስ ታየው። ታይቶም እንዲህ አለው፣ አንተ ያ ታከብረው ትፈረው የነበረው ንጉሥ ሞት አለፈ፣ እኔ ግን በባሕርየ እልፈት በመንግስቴ ሽረት የለብኝም ብሎ ከዚያ አያይዞ ሊምረው ቢሻ እጄ አስተምር ነበር፣ በዚያውም ላይ ሀብተ ትንቢት ተነስቶኛል እንጂ እኔ እጄ አስተምር ነበር አለው። ወዲያው ወተፈነወ አሐዱ መልአክ አለ ወተፈነወ አሐዱ ሱራፊ ይላል። ከዓለ መላእክት ሱራፊ አለ ተልኮ ወደሳ ፍመ በጉጠት ይላል። ፍሙን በጉጠት ይዞ ዋልከፎ ከንፈሩን አላስነካውም። ወይቤ አይተትኩ ለከ ኃጢአተከ አይተትኩ ለከ ኃጢአተከ ይላል። ኃጢአተከ ቢል ትንቢቱን መለስኩልህ፣ ኃጢአተከ ቢል ለምጹን አራቅኩልህ ሲል ፍህሙን አምጥቶ ቢያጎርሰው ኢሳይያስ ለምጹ ነስቶለት ትንቢቱ ተመልሶለት እንደገና አስተምሯልና እንዲህ አለ። ዘኢይኩሉ ለኪፎቶ ይኸው ምሳሌ ነው። መልአኩ የቀሳውስት ምሳሌ፣ ኢሳይያስ የምዕመናን ምሳሌ፣ ለምጹ የፍዳ የመርገም ምሳሌ፣ ፍሙ የስጋው ምሳሌ፣ ጉጠት የስልጣን እግዚአብሔር ምሳሌ ነው። አንድም መልአኩ የዲያቆኑ ምሳሌ፣ ፍም ጉጠት የእርፈ መስቀል ምሳሌ፣ ከናፈረ ኢሳይያስ አለ የምዕመናን ምሳሌ፣ ፍሙ የደሙ ምሳሌ ነው። ዘኢይኩሉ ለኪፎቶ ለነደሳት ምንቱ ኪሩቤል ወሱራፌል አለ። መላእክት ቅዱስ ሥጋውን ክቡር ደሙን የሚይዙበት የሚነኩበት ስልጣን የላቸውም። ለሕሙም አለ በበረሃ ለወደቁ ወስደው ሲያቀብሉ እንኳን በጉጠት ወስደው ያቀብላሉ እንጂ በእጃቸው አይነኩትም። ዘይተገብረ ለመላእክት ተገብረ ለካህናት የሚያሰኘውም ይህ ነው። ናቴዎስ ወቅዳሴው ዘኢይኩሉ ለኪፎቶ አለ። ስለ ንጽሕናው አባ መቃርዮስ እንዳየው ስለ ንጽሕናው መልአኩ የቄሱን እጅ ይዞ ለማርቆስ ዘዮናኒ ግብፃዊ ሲያቀብሉ አይቷል አባ መቃርዮስ እና ዘኢይኩሉ ለኪፎቶ አለ ነው። ኦ ማርያም በእንተ ዝናፈቅረኪ ወነአብየኪ ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የእመቤታችን የወላዲተ አምላክ ጣዕሟ ፍቅሯ በረከቷ በሁላችን ይደርብን። ውዳሴዋን ለቅዱስ ኤፍሬም ቅዳሴዋን ለአባ ሕርያቆስ እንደገለጸች ለእኛም ምስጢሩን ትግለጽልን። ቅዱስ ኤፍሬምን አባ ሕርያቆስን በባረከችበት መስቀለ ብርሃን ሁላችንም ትባርከን። ዛሬ ነሐሴ 1 ቀን በዕለተ ዓርብ
የእመቤታችን የቅድስት ማርያም ቅዳሴ ተጀምሯል። ሰዓታቱም ቅዳሴውም ተጀምሯል። በሰላም ያስጀመረ አምላክ በሰላም እንዲያስፈጽመን ሱባኤውን የበረከት ሱባኤ እንዲያደርግልን ጾሙን፣ ጸሎቱን፣ መስዋዕቱን ሁሉ ተቀብሎ በዓለም ያለውን ፈተና፣ ችግር፣ መከራ እንዲመልስልን መዓቱን በምሕረቱ ቁጣውን በትዕግስቱ እንዲመልስልን ቅዱስ ፈቃዱ ይሆንልን። ሁላችን ለጸሎት እንነሳ። ይቆየን። አሜን።